ነው ማለት ፈልጌ ነው እና 81 አሃዱ ላይ የተለያየ ነው አንተ ከምትጠቀመው ባይብል ጋር መሰለኝ መዝሙረ ዳዊታው ምንም የለም እዛ ውስጥ በሌላም እንደዚህ ኢንሲደንት ቼክ ሳረግ በጣም ተለያየብኝ ስንት ባይብል ነው መጠቀም ያለብን ነው 84 ራስን ተጠቀሚ ጫጫታ ነሽ ያለሽ ቤተልሔም አይዞሽ ከልጅ ጋር አይመችም አይኖ አይ ቤት እየገባን እሺ እየሰማሁ አይዞሽ ኡስታዝ አቡል ወሃሪ السلام عليكم ورحمه الله وبركاته አቡል ወሃሪ وعليكم السلام ورحمه الله وبركاته استاذ እንዴት ነው ሰላም ነው አለን አልহামዱሊላህ ሰላም ማዳመጥ እንፈልገው አይ ተፈልጋለሱማ እንደዛ ነው አይ አረበሽክ መራ መተጋገዝ ጥሩ ነው አንዳንድ ሰው ያስፈልገኛል ለራሴ እንዴት ነው ኡስታዝ ሰላም ነው አልহামዱሊላህ በሆነ ነገር ተናድጃለሁ ግን አንተ ቤት መናገር የለብኝም ብዬ ነው የሆነ ሰው ቪዲዮ ሰርቶ በአካል አይቼው ልጁን ይሄ ልጅ ነው እንዴ ብዬ ታውቁት የሆነ ጊዜ ላይ ማለት ነው አንድ መስጂድ ላይና ቪዲዮ ሰርቷል ሰሞኑን አንተን አስመልክቶና በጣም ተናድጃለሁና ግን እዚህ አልናገርም ክርስቲያን ነው ትችላለህ ክርስቲያን ነው ወይስ ሙስሊም ነው አይደለም ሙስሊም ነው ሰለምቴ ነው ኦኬ አይ ዛሬቷቸው ለሰው ደግሞ ተጨነቃለህ እንዴ አይቀየው እንደዛማ ልጨነቅም ብጨነቅ ኖሮ አስለንማ እንተናለም ግን አንዳንዴ ታውቃለህ ለመስለሃ ብለህ የምትተዋቸው ነገሮች የሉም አውቀት ተው የለ ነገሮችን ክፍተት እንዳልፈጠር ብለህ ብዙ ጊዜ እኮ ያወከው ነገር እኮ አትናገርም እኮ አይደል እርግጠኛ ነኝ ብዙ ነገሮችን ሰምተን እንዳልሰማን የምናልፋቸው ነገሮች አሉ ግን እንደዛ በማድረጌ ተነደምኩኝ ታውቃለህ በጣም አሁን ለአንዳንድ ሰዎች ደግሞ እንደዛ አይገባቸውም ታውቃለህ የሆነ የምታወርዳቸው ሰዎች አሉ የምታስተምራቸው ሰዎች አሉ ማለት ልካቸውን እንዲያውቁ በቃ ትክክል አይደለም ይሄ ነገር እንደዚህ አይደለም ብለህ የምታስቆመው ሰው አለ ደግሞ ቀስ አድርገህ አይ ወንድሜ ቅድም ያልከው እንደዚህ አይደለም እንደዚህ ነው ምናምን ብለህ ደግሞ የምታስተምረው ሰው አለ እና እንደዚህ የተውኳቸው ነገሮች ነበርና በጣም ተናደድኩኝ እና ብቻ እሺ አንተ ጋር አላነሰውም ግን አለቀውም አረ ችግር የለውም መመታው ነው ያለበት አጀንዳ የሚፈልጉ ሰዎችን አጀንዳ ተሰጣቸውና አንተ ቆንጆ እንቅልፍተኛለህ እነሱ በደንብ አድርገው ሌሊቱ ሙሉ እንዲያወሩ ሌሊቱ ሙሉ እንዲያስቡ ሌሊቱ ሙሉ እንዲጨነቁ ታረጋቸዋለህ አሁን ካፊሮችን እየረገጥናቸው አይደል በዚህ መልኩና ልክ ካፊሮች አሁን እንደዛ ነው ማረጋቸው ምንም አይመስለኝም ራሱ ምንም የሚሉትን ነገር ምንም አይመስለኝም ግን በቃ እንዲያወሩ አረጋቸዋለሁ እኔ ስለነሱ አላወራም ስለ ካፊሮችን ግን በደንብ አድርጌ ሐሳብ ሰጣቸዋለሁ አጀንዳ ሰጣቸዋለሁ ቁጭ ብዬ ማለት እኔ እኮ ከቲክቶክ ወጣው ነው ኡስታዝ አቡል ወሃሪ ወጣው ነው ልክ ወጥቼ ገብቼ ከቤተሰብ ጋር የራሴ ላይፍ አለኝ አሳልፌ እንቅልፌን ተኝቼ ምን ብዬ የምፈልገውን ነገር ቁርአን መቅራት ካለብኝ ቁርአኔን ቀርቼ ሰላቴን ሰግጄ ምን ብዬ ነው በቃ የራሴ ላይፍ የሚኖረኝ ማለት ነው ከቲክቶክ ወጣው ነው ግን ሳንጫጫ ግን በደንብ አድርጌ ነው ማንጫጫው አጀንዳ ሰጥ ማለት ነው እነሱ እንዲያወሩ አርጋቸዋለሁ ካፊሮችንም ማለት ነው ሙስሊሞችም ደግሞ ካሉ ማለት ለምሳሌ እኔም ቢሆን የኛ ጀማዎችም ቢሆኑ እንደገና ደግሞ ሌላም እንደዚህ ሙስሊም አካላትም ቢሆኑ እንትን ካለ ነሲያ ማድረግ እንችላለን ማለት የሰው ልጆች ፐርፌክት አይደሉም በሚሳሳቱበት ነገር ላይ እርማት ያስፈልጋል እርማቱን ደግሞ ማረም ለምሳሌ ማለት ዲን ላይ ከሆነ በዲን ጉዳይ ላይ ማረም በፐርሰናሊ ከሆነ በፐርሰናሊ ጉዳይ ላይ ራስን ማረም ይሄ ምንም እንትን የሚለው ነገር የለም ዋና እንትን ነው የሰው አይምሮ ስሉጥ ነው እንደምታየው ማደግ የምንችል መሻሻል የምንችል መቀየር የምንችል ሰዎች ነን ስለዚህ እንደዛ ነው ከዛ አንፃር ነው ከፍተታችንን እየሞላን ከትናንትናችን ዛሬያችን እየተሻለ እንዲበጣ ማድረግ ተሽሎ መገኘት የሙስሊም ተግባር ነው ሱረቱል ሹራ የሚባል አለ ሹራ ራሱ አንድ ምዕራፍ ነው ራሱን ይተልስም ያለው ነው ምዕራፍ 42 ቁጥር 31 አካባቢ ላይ እንደዛ ይላል ምዕመናን ነገሮቻቸው በመካከል ለሚፈቱ ለሆኑት ነው የሚለው አጀር አለው ይላል ስለዚህ እኔ ካንተ ጋር መጥቼ ኮንሰልቴሽን ሳደርግ ሹራ ሳደርግ አጀር አለው ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ ሐዲስ ላይ ደግሞ ዲን ነሲያ ነው ብለዋል ምክክር ነው ብለዋል ስለዚህ የሙስሊም የሆነ አካላት ከሙስሊም ወንድሙና እህቶቹ ጋር ምክክር ነው የሚያደርገው አይ ብሎ አሻፈረኝ ብሎ ያ ሰው ካለ ዲንን የሚጎዳ ነገር ከሆነ ተነግረውና አስተካክል ይሄ ነገር ተሳስተሃል አስተካክለው አደባባይ ላይ ወጣና አስተካክለው
አደባባይ ላይ የተሳተፈው ብለው ስትለው ምን አገባ ምናምን ብሎ ከቤት ከተወጠረ እንደ የሂክማ ስም ሳጠቅስ መልስ ሰጣለ ማለት ነው። በዛ ነገር ላይ ጽሁፍ እኔ አሁን ጽሁፍ ጽፋለሁ በዛ ዙሪያ ላይ አንድ ሰው የሆነ ነገር ሲል ማለት ነው። አንዳንድ ደግሞ እንደ ኡስታዝ ሳዳት ከማል ደግሞ ያለው ደግሞ ስም ጠቅሶ በስነ ስርዓት ይሄ ነገር ልክ አይደለም አስተካክል ብሎ አደባባይ ላይ ነገር በነገራችን ላይ በውስጥ ሳያወራ በውጭ አያወራም እሱ በጣም ምን ነገር ማለት ነው። እኔ ስለማውቀው ነው። አውርቶ ምናምን ነገር በስክን ደዋውል ምናምን ብሎ ምናምን ነገር ይሞክራል ያቅሙን ያህል እምቢ ካሉ እንትን ነው እንደዛ ነው። ከዛ አንፃር ነው ያ ረድ ለመስጠት እኛ እንትኑ የለንም አሁን ላይ ገና አይደለም ገና ነን ረድ ሰው ላይ ለመስጠት ገና ነኝ እኔ ገና ብዙ ነገር ይቀረኛል። አሁን እኛ ስራችን ያለው ነገር ሙስሊም ያልሆኑ አካላትን ወደ እስላም መጣራት ላይ ነው ስራችን ማለት ነው። እዛ ላይ ትኩረት አድርገን እንሰራለን ማለት ለዛ እንቅፋት የሚሆኑ ካፊሮችም ይሁኑ ሙስሊም አካላቶችም ይሁኑ ማንም አያስቆመንም። የያዘው ቆዳና የዞን ጥርስ ነው ያለን ማንም እንትን አያስቆመንም። ካፊሮች 4 ዓመት 5 ዓመት 6 ዓመት 7 ዓመት 8 ዓመት ሙሉ ታግለውኝ አልቻሉኝም። ታግለው ማለት ነው ታግለው አልቻሉም። ጽሁፍ ይጽፉ ነበረ በኔ ዙሪያ ላይ ረድ ይሰጡ ነበረ ካፊሮች ዌብሳይት ወሂድ ምናምን ሰለምቴው ምናምን ነገር አብዱል ምናምን ነገር የተለያየ ነገር ያለው መጨረሻ ላይ አሁን ስሙላ ሳይጠቅሱ ደግሞ መስመስ ከዛው ሲሰለቻቸው ተው። ስለዚህ ተሸንፈዋል ካፊሮቹ ማለት ነው። እንኳን ካፊሮች እንኳን ሙስሊም አንድ ሙስሊም ወንድሜና ይቀረን ካፊሩ እኔን አይበግረኝም ራሱ አይደር አንሞካከራትም ማንን ተራረሳትም። እኔ እስከመጨረሻ ዓላማ አለኝ ስመጣ ማለት ነው። ዓላማ ስላለኝ ዓላማም ኢላማም ስላለኝ ከዓላማዬ ማንም ሰው የሚያስቆመኝ ሰው አንድ ሰው የለም። ኃይልም የለውም ጉልበትም የለውም። የጠራኝ አላህ ነው። ከዛ ከጨለማ ውስጥ እስከሆነ ድረስ እሱን ፈልጌ ነው የመጣሁት። አቡል ወሃሪን ፈልጌ አይደለም የመጣሁት። አይሻን ፈልጌ አይደለም የመጣሁት። ኢብራሂምን ፈልጌ አይደለም የመጣሁት። ይሄ ከላይ ያለው ኢብራሂም የሚባለው ዋንኬ የሚባለው እዚህ አናን ባይናችሁ አይታችሁኝ አታውቁም ራሱ። ስለዚህ እናንተን ፈልጌ ሳይሆን የመጣሁት አላህን ፈልጌ ነው የመጣሁት። ከዛ ደግሞ አላህ ምን ሰጠኝ? ወንድሞችና እህቶች ሰጠኝ ማለት ነው። ማንን? እናንተን ሰጠኝ ማለት ነው። እናንተን ስለሰጠኝ ደግሞ አመስግኜ አልሐምዱሊላህ ሙስሊም ወንድሞችና እህቶች አላህ ሰጠኝ ብዬ አመስግኜ በሙስሊሙና በወንድምና በተባረክ ያለው ለሰጠኝ ነገር አላህን አመስግኘው ወደፊት መቀጠል ነው ማለት ነው። ስለዚህ ለአላህ ብለው የተዋደዱ ሰዎች ደግሞ በአላህ አርሽ ጥላ ስር ይኖራሉ ማለት ነው። ይሄ ነው አይደለ ትልቁ ነገር ለአላህ ብለው የተዋደዱ ሊላሂ ብለው የተዋደዱ ማለት ነው። በዘር አይደለም ያገናኘን፣ በፖለቲካ አይደለም ያገናኘን፣ ቀለም አይደለም ቋንቋ አይደለም ያገናኘን። ይሄ ፍልስጤማውያኖች የሆነ ነገር ሲሆኑ ያመን የለ የትናቃቸዋለን እኛን እኮ አያውቁንም ራሱ ግን በቃ ጀስት ሙስሊሞች ሆነው ምናምን ነገር የሆነ ያመናል ራሱ ኖርማል ማለት ነው። ወለጋ ላይም ያለው የተሰደደው ሙስሊም የተሰቃየው ሙስሊም ያመናል። ወሎ ላይም የተገደሉት ሙስሊሞች ያመናል ራሱ የትም ቦታ አማራ ክልልም ሆነ ኦሮሞ ክልል ያመናል። ራሳችሁ ሙስሊም ተውት። ኖርማሊ ሰው አያሳዝናችሁ? ሰው ራሱ ማለት የሆነ ሰው ቢታመም እንትን ቢል ምናምን ማንኛውም ሰው እኮ ይማን ረሰላ ለሰለም ባሪስ ላይ ለሰው ያራራለ ሰው አላ በሱ ላይ ያራራለትም ብለዋል። ስለዚህ ሂማን ቢንግ እንደ ሂማን ቢንግ ነው። አሁን ሰደቃ ስደስድቁ አንድ ሰው ስለ ማርያም ስለ ገብርኤል ብሎ ቤታቸውን ከወቅቱ ቢመጣ ምግብ አሰጡት ማርያምን ገብርኤልን ጠርቷ ብላችሁ ሸሪዓችን እንደዛ አይደለም። ለማኝ ከሆነ እንደ ልመናው ተሰጡታላችሁ። ክርስቲያን ነው ሙስሊም ነው ምናምን አትሉም። የተራበ ሰው ብታገኙ ዝም ትላላችሁ። ሰደቃ ነው የምትሰጡት አይደለ? እንደዛ የተራበው ሰው የቸገረው ሰው አቅመ ደካማ ብታገኙ መንገድ ላይ ማንሳት መደገፍ ምናምን የሚገባችሁ ከሆነ ትደግፋላችሁ። ያ ከዲን አንፃር አላህ ዘንድ አጅር አለው። ሙስሊም ስለሆነ አይደለም። እንግዲህ አስቡት ከሙስሊምም ያለፈ ነገር አለው እስልምና አይደለም ለእንትን ማለት ነውና ይሄን ይመስላል። አንዳንድ ጊዜ አጀንዳ ሰዎች ምናልባትም ሲፈልጉም ሊሆን ይችላል አጀንዳ ሲጠርባቸው አንተን አጀንዳ አድርገው ይነሱና አንተን ደግሞ ብዙ ሰው እንደሚከተል ካወቁ በዛውም በእንትናቸውን የአለር ፎሎዋቸውን ለማስፋት ሰርክላቸውን ለማስፋት ምናምን ነገር ነው። እኔ ቢጠቀሙ ደስ ይለኛል ገንዘብ ያገኙበት፣ ግን ገንዘብም አያገኙበትም። ያን ያህል ጊዜያቸውን አቃጥለው ጉልበታቸውን አቃጥለው አላህ ዘንድም አጀር የለውም። እዚህ ደግሞ ዱንያ ላይ ደግሞ ምንም የለውም እና ያሳዝኑኛል ለራሳቸው ማለት ነውና በተቻለ አቅም እንደዚህ ከመንገድ የሳቱ ሰዎች ስታገኙ ዱዓ ነው ለነሱ ማድረግ ያለብን። ስራ ስለማይሰሩ ነው ራሱ ሰው ላይ የሚያተኩሩት ማለት ነውና ስራ ቢሰሩ አይ ቲንክ እንደዛ ነው። መደበኛም ስራም ያላቸው አይመስለኝም አንዳንድ ጊዜ ሳስበው ማለት ምን ያህል ጊዜ ኖሯቸው ነው ላለው በቃ ማለት ኦኮፓይዶ ነው ተጨንቆ ስለ አንድ ሰው እንደዚህ ቀን ለሊት
በሐሳባቸው ውስጥ እንደዚህ ተጨንቀው ለ6 ወር ለ7 ወር ለ8 ወር ያክል እንደዚህ አይነት እንትን የሚመጣባቸው በጣም ያሳዝኑኛል ራሱ። እና ምን መሰለ ኡስታዝ አቡል ወሃሪ መጀመሪያ እኛንን ቲክቶኩን የተረከብነው ቀድመን የመጣ ነው። ስለዚህ መንግስት መሆን ያለብን እኛንን በመንግስት ስር ሁን ነው። ገብቷል? በመንግስት ስር ሁን ነው። እንደዛ አይነት ነገር ነው። እኔ ደግሞ ገበያው ሰፊ ነው፣ የቲክቶክ መንደር ሰፊ ነው። ሁሉም የየራሱን ስራ መስራት አለበት። ግዴታ አይደለም፣ አንድ ላይ መሆን ግዴታ አይደለም። በባህሪ መግባባት፣ በአንዳንድ ነገሮች መመጣጠን፣ በአንዳንድ ነገሮች ኮመን አንደርስታንዲንግ መግባባት ለምሳሌ ሲኖር ማለት ነው። ለምሳሌ ቤት ሲባል እዚህ ቤት ስትል ጣሪያና ግድግዳውን አይደለም ማራይ ሳይሆን ፍካራዊ ነው ራሱ ማለት ነው። አንበሳነ ስትለው አንድ ሰው እኔ ማውሪያ አይደለም ብሎ ከሚል ሰው ጋር ማውራት ትንሽ አይከብድም? ኡስታዝ አቡል ወሃሪ አንበሳ እኮ አንተ ስትለው ስነ ስርዓት ያዝ አንበሳ ትላለህ እንዴ እኔ እኮ ሰው ነኝ ብሎ አንድ ሰው የሆነ ነገር እንትን ሲል ሲያጣምምብህ ነገሩን አይ በቃ ሚስ አንደርስታንዲንግ ነው ምናምን ብለህ ምን ታደርጋለህ? ላሽ በል ትለዋለህ። በቃ ያራዳ ልጅ ምናምን ብለህ ላሽ ትለዋለህ። እኔ አዲስ አበባ ነው ተወልጄ ያደግኩትና አንድ ሰው ከረር ሲያደርግ ነገሮችን አረ ምናምን ነገር አንተ ፋራ ነህ እንዴ ምናምን ብሎ ጓደኛ ጠቅ ያረጋሃል እና ላሽ እንትን በላሽ በል እንጂ ምንድነው ምናምን ትሰግጣለህ እንዴ ምናምን ነገር ይላል እና ሰገጤ አትሁን ምናምን ነገር ይላል። ትሰግጣለህ እንዴ ምናምን ነገር ይላል። እንደዛ ነው ራሱ ከዛ አንፃር ነውና ያ ነው እና ብዙ ትኩረት አታደርግባቸው። ኤኒዌይ ለዳዋችን ቅድሚያ መስጠት ነው ያለብን። መጀለጥ የለብንም ማለት መጀለጥ ታውቃለህ ኡስታዝ አቡል ወሃሪ መጀለጥ አውቃለሁ። ኧረ ኡስታዝ መጀለጥም መሰገጥም የለብንም ኡስታዝ ኢንሻአላህ አንሰግጥም። ግን ከመቅበር ከመግደሉ አልፎ መቅበር እንዴት ከበደው የሚለውን ነገር ሊያስተምረው እና ያንን አስመልክቶ የመጣው የቁርአን አንቀጽ ይመስለኛል በወቅቱ የነበረ ጥሩ የሚባል የአማርኛ ትርጓሜ መቅበር ለሚለው መሸፈን የሚል ቃላት ተጠቅሟል። ያው መቅበር ማለት ነው በእኛ ጊዜው መቅበር የሚለው ቃል ነው ፋሚሊያር ማለት ነውና መቅበር አልመሰለውምና ሌላ ነገር ብሎ ይቀባጥራል ማለት ነው። ሰማሁት ልጁን 30 ደቂቃ ሰማሁት ወላሂ አንድ አላወራው አስገቡኝ እንኳን አልኩ እና መልሱን አልመለሰለትም። ልጁ ደግሞ ይዞ ይሄው መሸፈን ይላል። ከዛ እኔ በጣም ተናደድኩኝና ሰው ማያውቀው ከሆነ ወይ አላውቀውም ወይ ካላጠናው አጥንቼ ልምጣ ወይ ደግሞ የተሻሉ ሰዎች ካላችሁ አስረዱ ይላል። ከዛ ቢቸግረኝ ገስት ገባው ድጋሚ 30 ደቂቃ ተቀምጫለሁ ከታች አላወራውም ምንም ነገር ኦልሞስት 30 ደቂቃ ደግሞ ገስት ገብቼ ገና ሳላወራ አቡል ቡኻሪ እንዳታወራ ጠብቀኝ ምናምን አለ ያልኩ አላወራውም መስለን ሚውት አረኩኝ። አሁንም ያዛው ነገር ላይ ማለት ነው እና ብዙ ጊዜ ተደጋግሟል ይሄ ነገር ሰው ያውቃለሁ አይደለም ብዙም አላውቀው ነገር አላዋቂ ከሆነ አላዋቂነቱን ማሳየት እንደ እስላም ተገቢ ነው። ይሄ ደግሞ ማያውቀውን ነገር ግግም ብሎ ላስተምር ይያለ እስላምንም በነገራችን ላይ የሚያስጠቃ እንደዚህ አይነት ሰው ነው። ስለዚህ እንደዚህ አይነቱን አርፈ ተቀመጥ ብለን ዝም ማስባል አለብን ግዴታችን ነው። በነገራችን ላይ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በአንድ ወቅት መስጊድ ይገባል። መስጊድ ሲገባ አንዱ ሰውዬ በቃ ሰዎችን ያስለቅሳቸዋል ያለውንም ይሉ በቃ ያለቅሳሉ ይንሰቀሰቃሉ። ከዛ የሰውየውን አቅም ያውቃል አሊ ኢብኑ አቢ ጣሊብ ሰዎችን አዘናግቶ ሰብስቦ ዒልም አይደለም የሚያስተምራቸው በቂ ዕውቀት እንኳን የለውም ልጁ ማለት እና ተናደደ አሊ። ቆይ ለመሆኑ አንተ ተፍሲር ታውቃለህ አለው። ዝም አለ። ቁርአንን ተምረሃል ተፍሲሩ ማዕናው ትገባ አረበኛ ማወቅ አይደለም ማለት ናሲኽ መንሱኽ ታውቃለህ አለው። አላውቅም አለ። ታዲያ ዝም በል ሰው ሰብስበህ ታስለቅሳለህ እንዴ? ዝም ብለህ ምንድነው የምትሰራው? ጃሂል ነህ። ዝም በል በቃ ቦታ አይደለም ወረዳለ። እውነቱን ነው። በነገራችን ላይ እንዲህ የምታረጋግባቸው አጋጣሚዎች ማዋረድ አይደል ዲንን ከመጠበቅ አንፃር ነው። ገብቶካ አንዱም እንዲህ ዝም ብሎ ዘብስቦ ተረት ያወራል በቃ የዲን መምህር መስሎ። ከዛ በኋላ ከሰለፎች አንዱ ይገባና መስጂድ ሲያዩ በቃ ዝም ብሎ ይዘላብዳል። ተረቱን ነው የሚያወራው በዲን ስም ማለት ነው። ቀሚሱን ከፈተና ይሄ ጀለቢያውን እጁን ከፈተና ብብቱን መንጨት ጀመረ። ታውቃለህ በጣም ተናደደ። እንዴ እኔ እዚህ ጋር ትምህርት እየሰጠውኝ አንተ መተህ ብብትን ጸጉር ትነጫለህ ምናምን ብሎ ተናደደ። ይገርማል እንዴ እኔ ብብት ጸጉር መንጨት አለው። እንደውም እኔ ብብት ጸጉር መንጨት ሱና ነው አለ። ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነጥፉል ኢብት ይሄ የብብት ጸጉርን መንጨት ሱና ብለዋል። አንተ ግን እዚህ የምትለፈልፈው ነገር ቢድዓ ነው። ምንም ወይ ትምህርት አይደለ ወይ ምን አይደለ ወይ ሰዎችን እያስተማርክ አይደለም ሰዎች ላይ ተጽዕኖ ፈጥረህ ዕውቀት እየቀየርክ አይደለም ዝም ብለህ ነው የምትለፈልፈው። ስለዚህ ካንተ ከምታስተምረው ትምህርት የኔ ብብት መንጨትሽ እንደዚህ አይነት ሰዎችን በዚህ ልክ ነው መንገር ያለብን። ይቅርታ አድርግልኝና ማለት እንትን ከአራዳ ካለመሆን አንፃር አይደለም በአካል አግኝቼው ላስተምረው ብዬ የሆነ ቦታ ላይ
በጣም ብዙ ኡስታዞች ያሉበት ቦታ ነው ፎቶውን መነሳት በቃ ያንን የሚጠራልኝ ከአዑዙ ቢላሂ ልጅ ነው እንዴ አላረመውም ይጠየቅኩኝ ከመስጊድ ትዝ ይለኛል በአካል አይቼው አንድ ቦታ ላይ ማለት ነው እና አንዳንድ ሰዎች አቅምህ ይህ ነው እኔ ይቅርታ አድርግልኝና ተሳስቶ እኮ ሰው ስተት የሚያምርበት ሰው አለ አላህ ይባርክለት በቃ ያስተካክላል ኢንሻአላህ ጥሩ ላይ ነው የምትለው ሰው አለ ደግሞ ተሳስቶ ደግሞ አማያቅ ሆኖ አለማወቁን የማያቅ ሰው ግን እስኪያቅ ድረስ ታሳየዋል ይሄ የኢስላም ማከር ነው አንተ ይሄ ስራ አንተ አይደለም ኡስታዝ አንተ ፊት መናገር አልነበረብኝ ስለተናደድኩኝ ነው በነገራችን ላይ እንጂ አንተ ጋር መዚህ ማንሳት ይችላል ይሄንን ወላሂ አለቀው እማለቀው ግን ከግለሰቡ ጋር ችግር ስላለብኝ አይደለም ዱንያዊ ነገር አላለ ግን ዳዕዋን ከመጉዳት አንፃር እንደዚህ አይነት ሰዎች የሚጫወቱት ሚና ከፍተኛ ነው አንደኛ ያለ ዕውቀት እንሞግታለን ይያለው የሚናገሩት ኢቭን ዲቤቶች ላይ ራሱ ያልተገባ ስነ ምግባር መሰዳደብ ምናምን የሚያረጉ ሰዎች ናቸው እናቃለን ስለዚህ እንደዚህ አይነት ነገሮችን والله በጭራሽ ይቅር ልንላቸው የማይገቡ ናቸው ግን የናንተ አይደለም እኛ እንዴት አድርገን እንደም hatta ልክ ሲከፍቱ ቁርአን አንብቡ ብለን ነው እናስደንግጣቸው ቁርአን ይሄ እስቲ ቁርአን አንብበው ይሄ ምንድነው የሚለው ነው ምንላቸው ጭራሽ እነሱ በስተት ላይ ያስተማሩ ቁርአን ማንበብ የማይችሉ በወቅቱ እኔ የሚገርምህ ሰዎች ላይ ይረዱ ይችላሉ ጋራኛል ኡስታዝ አለ ብዬ አስባለሁ ምን መሰለ አንዳንዴ ሙኻሊፎች አሉ ታውቃለህ ዒልም አላቸው ግን ሙኻሊፍ ናቸው አንዳንድ የአቂዳ ጉዳዮች የተውሂድ ጉዳዮች ያልተረዱ ሙኻሊፎች አሉ ወይም ከአህለ ሱና መንገድ ዘንበል ያሉ ትላልቅ መሻይኾች ይኖራሉ ማለት ዕውቀት ያላቸው በነህው ምናምን ተምረው በቃ የመጡበት መንገድ አስገድዷቸው መንገድ የታቱ ሰዎች አሉ والله የሚገርምህ ስተታቸውን ስተት ነው ብለን እናገራለን ግን ስነ ስርዓት አለን ታውቃለህ እኔ አሁን ከመሬት ተነስቼ አሁን ሲባል ሰምታችኋል ሀጅ መሐመድ ሼክ መሐመድ ሰብዩ ነው አሁን አቃቻውና በኒ መስጊድ ለብዙ ነገር እናቃለን ምሳሌ ነው ማነሳለን አቂዳቸው አሽዓሪ ነው አልደግፋቸውም ምናምን በጭራሽ ግን አላብጠለጥልም ስርዓት ብናገር እንኳን ይሄ ነገር አቂዳቸው ተሳስተዋል ከቁርአን ከሐዲስ አንፃር ብያወራለሁ እንጂ አፌን አልከፍትም ገና ለገና ምክንያቱም በእውቀት ደረጃ ከኔና ማገናዝበው ነገር አለ ገና ለገና ምንድነው በአቂዳ ጉዳይ ላይ ያላቸው ስተት መሆኑን መናገሪን ባልተውም ግልጽ ባደረግም የምጠብቀው ስርዓት አለኝ አፋለኝ በየስም በያፊን አልከፍትም ይሄ የሚያስት በትምህርት ላይ ያሳለፈ ሰው ህይወቱን በእውቀት ላይ ጥሎ ያለፈ ሰው የደረሰበት የእውቀት ደረጃ ምን ያህል ዋጋ እንዳስከፈለው ማቀውን ሰው በቃ ለመልሰውም ከፈለኩ ቀስ አድርጌ ልነግረው ይችላልው ስርዓት ግን እንደዚህ የእውቀትን ልክ ማያውቁ ዝም ብለው ትንንሽ ነገሮችን አውቀው ምንድነው ሀገር ልቀቁልን ሀገር ይያዝልን የሚሉ አይነት ሰዎች አሉ እንደዚህ አይነት ሰዎችን ግን ግንባራቸው والله መቀል ዲንን ከመጠበቅ ነው በቃ እንዲ ዳዕዋ ላይ ያሉ ሰዎች ላይ እንቅፋት የሚሆኑ ሰዎችን ኡስታዝ በጭራሽ ተናዙል ማረግ ያስ والله አፉ በለኝ አሁን ያላለ ሰው ችግር እንደለፈው ለዳዋ ግን እንቅፋት ይወለ ለዳዋ እንቅፋት እኔ እንዳልሆን ነው ምፈራው እንጂ ሌላ ሰው እንትን ቢል ሂሳቡ ካላህ ዘንድ ነው ማለት ሂሳብ አለ ነገ የውመል ቂያማ የሚባል ነገር አለ የቂያማ ቀን አለ ፍርድ ቀን የሚባል ነገር አለና እኔ ለዚህ ለሚሰራው ዳዋ ሰዎችን ለሚጠራበት ወደ እስላም ለሚጠራበት ነገር እኔ እንቅፋት እንዳልሆን ነው ምፈራው እኔ እንቅፋት እንዳልሆን ሰዎች እንዳይሰሩ እንቅፋት እንዳልሆንባቸው ነው እንጂ ምፈራው በተረፈ ስራ ፈቶ አንድ ሰው ጊዜውን አቃጥሎ ምናምን ላልባሌ ነገርና ለማይረባ ነገር ጊዜውን ቢያቃጥል ኢትስ ናት ማይ ቢዝነስ የኔ ችግር አይደለም ያ ገብቷል እኔ ምንም እስካላረኩ ድረስ ሐቁ ላይ እስካልደረ አንድ ሰው ላይ ሐቁ ላይ እስካልሄድክ ድረስ ገብቷል በሚሰራው ቪዲዮ አንድ ሰው በሚሰራው ስራ ውስጥ ማል ላይ ጣልቃ ሳትገባ ዝም ካልክ ለምን ዝም አልከኝ ብሎ ለሚነሳ ሰው ጉዳይ አይደለም እኔ ሂሳብ አላህ ዘንድ ነው ዳዋ ላይ እንቅፋት አሉን ሰዎችን ወደ እስላም መጣራበትን እንትን እንዲሻማብኝ ምንም ነገር አልፈቅደለትም ያ ነገር ብዙ ሰዎችን ያናዳቸዋል ራሱ ማለት ነው ስማቸውንም አልጠራም አዝ ፕራይቬት ሌቭል አዝ ሚዲያ ሌቭል በሚዲያም ይሁን በግል ደረጃ ስማቸውንም አልጠራም አላስታውሳቸውም ትዝም አይሉኝም ከነ መፈጠራቸው እንትላላቸውም እና ቦታ ለምን አይሰጠንም ነው እኔ ደግሞ አላቃቸው ሰዎች እኔ እንዴት ነው ቦታ መሰጣቸው አላቃቸውም በቃ አለቀ ካላወቋቸው አላወቋቸውም ሌላ ነገር አይደለም እንትን አይደለም ሙስሊም ወንድሞችና እህቶች ናቸው ስትግባባ አብረት ሰራለ ካተግባባ ግን የራስ እንትን ችግር ነው ዋና ነገር ደግሞ ችግሩ ደግሞ ያቂዳም ችግር አለ ራሱ ያቂዳ አንድ ካልሆንኩት ሰው ጋር እኔ አልሰራም ራሱ ለምሳሌ ይቅርታ አድርጉልኝ ከትልቅ ይቅርታ ጋር ከአህባሽ ከሚባለው አቂዳ ጋር እኔ አልሰራም እኔ ለምሳሌ ማለት ነው በግድ የሚባል ነገር አይደለም ራሱ አላከፈርኩም ሰው ሙስሊምን አላከፍርም አንድ ሰው ላ ኢላሃ ኢላላህ ካለ ሙስሊም ነው ያ ሰው ከጀርባው ሰግዳለሁ መጋባት ይቻላል ወንዶችና ሴቶች ጋር መጋባት ይቻላል ቢስሚላህ ብሎ ያረደውን መብላት ይቻላል ተክፊር አይደለም እኔ ተክፊርን ተቃዋሚ ነኝ እኔ ላ ኢላሃ ኢላላህ ካለ ሙስሊም ወንድሜ ነው አለቀ እህቶቼ ናቸው ሌላ ነገር ውስጥ አልገባም ሲያሻር ካየውት
ማለት ነው። ፍጡራንን ሲጠራ ካየሁት በፊት ለፊት ነግሬው እምቢ ካለ ያ ሰው ትክክል እንዳልሆነ ነግሬው ከዛ በኋላ እንደ ሙስሊም ላላየው ይችላል። በተረፈ ብዙ የቤት ስራ አለብን ያጀማ ብዙ እንትን አለ። የኢትዮጵያ ምድር ውስጥ ፕሮቴስታንት እዛ ጋር ይዋጋል፣ ኦርቶዶክስ እዛ ጋር ይዋጋል፣ ፖለቲከኛው ይዋጋል። ኦርቶዶክሶች በፖለቲካ ውስጥ ተጠቅጥቀው በእያንዳንዷ ነገር እስልምና እንዴት እንትን እንደምትል ነው እንትን የምትሉ ከሰሜን ጫፍ መጥተው ስልጤ ጋር ይመጣሉ። ምንድነው ችግራቸው? ትግራይን እንዴት አለፉ? ኦሮሞን እንዴት አለፉ ብላችሁ ስታያቸው ጉዳዩ የዘር አይደለም። ስልጤዎች ሙስሊም ስለሆኑ ነው፣ ሌላ ነገር አይደለም። በቃ ለማሸማቀቅ ነው የሚፈልገው። ሙስሊሙን በቃ አንገቱን እንዲደዳፋ ለማድረግ ነው። እኔ ስልጤ አይደለሁም፣ ግን ስልጤ ጋር ያለው ነገር ዝም ብላችሁ ስታዩት ሙስሊም ስለሆነ ብቻ ነው ያን ነገር እንትን እያሉ ያሉት። ስለዚህ የቤት ስራችን ብዙ ነው እኛ ማለት ነው። እንደዚህ አይነት ስራቸው የሆኑ ሰዎችን ወደዛ መተው ነው ራሱ ማለት ብዙ የቤት ስራ አለን። ኩፋሮች በጣም ዘምተዋል። እኛም ደግሞ ጠንካራ መሆን አለብን። ላኢላሃ ኢለላህ የሚለውን ገመድ ላኢላሃ ኢለላህ የሚለውን ባንዲራ በኢትዮጵያ ምድር ላይ ለማውለብለብ ነው እኛም ጊዜያችንን ማቃጠል ያለብን ማለት ነውና እንደዚህ ወደታች የወረዱ ሰዎች ጋር አብሮ መውረድ ራሱ አንደኛ ደረጃችንም አይደለም ራሱ ማለት ተራች የሆኑ ሰዎች የሆነ ዝም ብሎ ቆሻሻ አስተሳሰብ ያላቸው ቆሻሻ ቦታ ላይ የሚገኙ ሰዎች ምናምን ነገር እንደዛ። ዝንብና ንብ ምንድነው ልዩነታቸው ብለው ብትሉ ንብ የራሱ ቦታ አለው፣ ስራ ይሰራል፣ የራሱን ስራ ይሰራል። ማር ነው እንትን የሚለው። ንብ ግን የሚገርማችሁ ዝንብ ቦታ ላይ አይደርስም፣ ዝንብ አካባቢ ላይ አይደርስም፣ ድርሽ አይልም። ዝንብ ግን ይርመጠመጣል፣ ይልከሰከሳል። አይታችሁ ከሆነ ማለት ነው ውስጥ ለውስጥ ነው የሚርመጠመጠው፣ የሚሽለጠለጠው ውስጥ ለውስጥ ነው ራሱ። ዝንብ ቦታ ላይ መጥቶ ንብ ቦታ ላይ መጥቶ ካልሰራው ይላል መጥቶ ማለት ነው። ይመጣና ዝም ብሎ እንትን ይላል፣ ቆሻሻው ምናምን ለመጣል ይሞክራል። ገብታችኋል? ስለዚህ እናንተ መሆን ያለባችሁ እንደ ንብ ነው መሆን ያለባችሁ። ሰው አካባቢ ላይ አትድረሱ፣ የሰውን አቃትንኩ። ነገ ጠዋት ሂሳብ አለ። በተውበት እንኳን አይመለስም የሰው አቀ ከነካችሁ። ሰዎችን አትዘሉሙ፣ አትድረሱባቸው፣ አትንኳቸው። ሰዎችን የራሳችሁን ስራ ላይ ፎከስ አድርጋችሁ ስሩ። ይሄ ነው የሚያሳየው ማለት ነው እንጂ ሌላ ነገር እንትን የለውም። ኢንሻአላህ ወደ ትምህርታችን እንገባለን። እንግዲህ ኢንሻአላህ እንትን የምትለው ካላችሁ ምንድነው ጥያቄ መጠየቅ የምትፈልጉ ክርስቲያኖች ካላችሁ መጠየቅ ትችላላችሁ ማለት ነው ኢንሻአላህ። ኡስታዝ አቡያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዞች እንዴት ናችሁ? ኡስታዝ እንዴት ነህ? ሰላም ነው? ሰላም ነው። አማን ናችሁ? ሰላም ነን አልሐምዱሊላህ። ወራህ የምትፈልገው ነገር አለ? አይ ማሻአላህ በቂ ነው። እሺ ጥያቄ ያላችሁ ሰዎች ወደ ጥያቄያችን። የቤት ስራችን ብዙ ነው ያጀማ። ልጆቻችንን እንዳታስለቅሱ፣ እንዳናለቅስ ልጆቻችንን ማስተማር አለብን። ዲናችንን በደንብ አድርገን ዲናችንን ትውልዱን መቅረጽ አለብን። ኃላፊነት አለብን። የምንኖረው ለጥቂት ጊዜ ነው። የቱርክን ታሪክ ተመልከቱ፣ የሳውዲ አረቢያን ታሪክ ተመልከቱ፣ ወደኋላ የነበረውን የአፍጋኒስታንን ታሪክ ተመልከቱ። እንዳለ የሚሰራብን አጀንዳዎች ብዙ ነው ራሱ ማለት ነውና አሁንም የኢትዮጵያ ሙስሊሞች ላይ የሚሰራውን ነገር ካሁን ነቃ ብላችሁ ዲናችሁ ላይ አተኩሩ ያጀማ። ሌላ ነገር ይሄ አሁን እንትን የሚለው ዝም ብሎ አሁን ወይ አልገባቸውም ማለት ነው። ፖለቲካው እየተሰራብን ያለውን ፖለቲካ እየገባቸው አይደለም። ሙስሊሙ ላይ እየተሰራበት ያለው ምንድነው የሚለው ነገር እየገባው አይደለም። ስለዚህ እኛም ብዙ የቤት ስራ አለብን ራሱ ማለት ነውና የቤት ስራችን ላይ ብቻ አተኩረን ትልቅ ስራ መስራት ነው ያለብን ኢንሻአላህ። እነዚህ ጥቃቅንና አነስተኛ ተዋቸው። ወደ ኢንዱስትሪው ስላልመጡ ነው፣ አልገባቸውም ማለት ነው። በቃ እስኪገባቸው ግን ያለቅሳሉ። ደም እንባ ነው የሚያለቅሱት። በልጆቻቸው ነው የሚመጣ ያ ነገር ማለት ልጆቻቸውን ተገጣጣት መጥቶ አንድ ኩፋሮች ፕሮቴስታንት መጥቶ ሲያከፍር ያኔ ያለቅሳል። ወይድ የታለ ይላል ያኔ፣ ወይድ የታለ፣ ወይድ እኮ እንደዚህ ብሎ ነበር ይላል ያኔ ነው የሚገባው ያኔ። እና ምንም እንትን የሚላቸው ነገር የለም ራሱ ማለት ነው። እና አልገባቸውም ራሱ አህባሽም አልገባቸውም ራሳቸው ነው መጨረሻ ላይ የሚያጠፋቸው። አህባሽ የሚባለውን ራሱ የሆነ ሳለ ያጠፉታል ራሱ ማለት ምንም የገባው ነገር የለም። ከዛ አንፃር ነው ኤኒዌይ ጥንቃቄ ማድረግ ነው ኢንሻአላህ። እኛ አቃፊ ነን እንጂ ነቃፊ አይደለንም፣ አካታች ነን እንጂ አግላይ አይደለንም። ኢንሻአላህ ሰዎችን ወደ እስላም እንጣራለን። መማር የሚፈልግ ሰው ካለ ማንኛውም ሰው መጥቶ መማር ይችላል። ክርስቲያኖችን እያስተማርን የለ እንዴ? በትህትና ሳንሰዳደብ ክርስቲያኖች ጋር መነጋገር ከቻለን ሙስሊሙን እንዴት ነው ማቀፍም እንትን ማለትም ማንችለው ማለት ነው። ይምጣ መነጋገር የሚችል ሰው ካለ መነጋገር ይቻላል ማለት ነው። ፍሪደም ኦፍ ቶት አለን፣ ያስተሳሰብ ነፃነት አለን። መጥቶ ሐሳቡን በነፃነት ማንሸራሸር ይቻላል ማለት ነውና ይሄን ይመስላል ኢንሻአላህ። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ ኢንሻአላህ። ኡስታዝ ጀማል የለም
ኡስታዝ ጀማል እስቲ ኡስታዝ ጀማል ሰላም አለይኩም ወራህመቱላሂ ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ጀማል ክርስቲያኖች ነበር ያልከው ሙስሊም ነኝ ግን እኔ አንድ ጥያቄ ብቻ ጠይቄ ልውረድ አፎን በቃ ጠይቅና ወረድ ችግር የለውም አብሽር መርሐባሽ በመጀመሪያ በጣም ነው የምንወድህ እኔም ጓደኛዬም በተደጋጋሚ ነው የምንከታተልህ በጣም አድናቂዎች ነን አላህ ይጨምርልህ እንወዳለን ጥያቄ ፕሮቴስታንቶች ጌታ ጋር እናወራለን ይላሉና ፓስተሮቻቸውም ተከታዮቻቸውም እንደዛ ይላሉና ይሄ ነገር እንዴት ነው እስኪ ምንድነው ማስረጃቸው ይሄ ለመጠየቅ ያክል ነው ያው እነሱ ነው የሚሉት እኮ ነው እንደሱ ነው የሚሉት እነሱ ገብቷል ፕሮቴስታንትም እንደዛ ይላል ኦኒዘስም ከጌታ ጋር እናወራለን ይላል ኦርቶዶክሶችም አንዳንዶቹም ባታውያን ከጌታ ጋር ያወራን ነው የምናወራው ይለዋል እና እንትን ነው ያው ፉገራ ነው ወይ ደግሞ የሆነ ሸያጢኖች ናቸው እያናገሯቸው ያሏቸው ከዛ ከሁለት አንዱ ነው እንደዛ የሚሆነው እና በደንብ ይሄንን ነገር ማጤን ሩቅ ሳትሄድ እንትን ማለት ትችላለህ ማለት ነው በቀላሉ ማለት ነው ለምንድን ነው እሱን ብቻ የሚያወራው ለምንድን ነው እኔን ያላወራኝም የሚለው እኮ ጥያቄ ነው ለምንድን ነው ግን አንተን ብቻ የሚያወራ እኔ ለምንድን ነው የማያወራኝ ብለህ ስትለው አንተ ያልገባ ነገር አለ ምናምን እኔ ተመርጫለሁ ይላል እንግዲያውስ ከተመረጥክ በቃ ቀጥል እኔ እስኪመርጠኝ ድረስ እኔንም እንዳንተ እስኪያወራኝ ድረስ ቻው ግልጽ ነው ግልጽ ነው እንደዛ ፉገራ ነው አብዛኛው ነገር ሸያጢን ናቸው ከሸያጢን ጋር ነው የሚገናኙት ራሱ ኩፋሩ ጂን ማለት ነው ከነሱ ጋር ስለሆነ ነው እንትን ያሉት እኛ ጋር መተው እንደ አይነት ነገሮችን አይቀልሉም ቀልድ እንደ አይነት ቀልድ አይቀልሉም እኛ ቤት እንደዛ ንቀል የለ እዛ ነው ማያውቀውን የሚያጃጅሉት ሌላው ቦታ ላይ ነው እንጂ እንትን አይደለም ማለት ነው ዘዳግም 13 ላይ አንድ ነብይ ቢነሳ ታምራትን ሲያደርግ ብታየው ነገር ግን ሌሎች አማልክት እናምልክ ቢል እንዳሰማው ግደለው ነው የሚለው ለምን ታምራት ማድረጉ እንትን ነው አንተ ሽዋ ሲተረትር ሙሴ ያስነሳ እንኳን አንድ ሰው ብታይ አታምንበትም የሚፈተሸው መጀመሪያ ምንድነው ትምህርቱ ነው ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኞች ነቢያትና ሐሰተኞች ክርስቲያኖች ይነሳሉ የተመረጡት እንኳን እስኪያስቱ ታላላቅ ምልክቶችና ታምራትን ያደርጋሉ አለ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ የእነርሱ መምጣት በድንቅና በታምራት የሰይጣን አሰራር ነው ይላል ራዕይ ዮሐንስ ምዕራፍ 13 ቁጥር 13 ላይ ሐሳዊ መሲህ የሚባለው 66 እሳት ከሰማይ ወደ ምድር እስኪያው ድረስ ታላላቅ ምልክትን ያደርጋል አሃ ሐሳዊ መሲህ የሚባለው አንቲክራይስቱም ታምር ያደርጋል እንዴ አዎ ካደረገ ምንድነው እንትኑ ማለት ነው ስለዚህ ያወራለው እንትላለው ከእግዚአብሔር ጋር አገናኛለሁ ምናምን ድራማ ነው ቁማር ነው ተውኔት ነው ቲያትር ነው እንዴ አይነት ነገር እንትን አይደለም የሚመዘነው በምንድነው በትምህርት ነው በእውቀት ነው የሚመዘነው ራሱ ማለት ነው አንድ ሰው አሁን አንድ ክርስቲያን የሆነች ልጅ ክርስቲያን ነበረች ለረጅም ጊዜ አማታን ጸበል ትሄዳለች ምን ትሄዳለች ምናምን ነገር ከዛ የሆነ ሰዓት ላይ መታ ጠየቀችኝ እባክህ አንድ ጓደኛዬ አንድ ሙስሊም ጓደኛዬ ታማለች እና ምን ልርዳሽ አቃታለሁ ልጅቷን እና ምን ልርዳሽ ስላት የሩቃ ቤት ፈልጋ ነበር ከዛ አንድ የሩቃ ቤት ስልክ ሰጠዋት ከዛ ለራሷ እኮ ነው ሄዳ ተፈወሰች በኋላ ላይ ልስለም አለች አሰልሚም አልናተኛ ለምንድን ነው የምትሰልሚው ስላት ስለተፈወስኩኝ አለች አይ እንደዛ አይደለም የሚሆነው መጀመሪያ ዲን ማወቅ አለብሽ መማር አለብሽ ከዛ ሰውየው አይ ሙስሊም ሆኗን እኮ ሙስሊም ትመስለኝ ነበር እኮ ሂጃብ ያደርገሽ ነው የምትሄደው አባይ በደንብ እየተሰተረሽ ምናምን ነው የምትሄደው እነሱ ጋር ማለት ነው የምትሄደው ያለው እና መጀመሪያ መማር አለብሽ አልኳት ሻሃዳ መያዝ ፈልጋለሁ ስትል መጀመሪያ መማር አለብሽ ማወቅ አለብሽ ምንም የምታውቀው ነገር የለም ስለ ዲኑ ኢስላም አየ ሰው ታምር አይቶ መዳን የለበትም አንድ ሰው ለመዳን ማነው መስለም የለበትም አንድ ሰው ለመስለም ከፈለገ መጀመሪያ ላኢላሃ ኢላላህ የሚለውን በደንብ ማወቅ ነፊዩንም ኢስባቱንም በደንብ አድርጎ ማወቅ ያስፈልጋል ዲፖዚት ኦፍ ሳሊቬሽን የመዳን አቀማመጥ የሚባለው በዚህ መልክና ልክ ነው እና ከዛ አንፃር ማየት ትችላለህ አብዱዬ ኦኬ መርሐባ እሺ እንወዳለን ሽክራን እሺ ወሰላሙ አለይኩም ኡስታዝ ጀማል ካላ አስወርዱት ኡስታዝ ጀማል ነህ ከላይ የገባው ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ኡስታዝ ሁላችሁም እንዴት ናችሁ ኦኬ እንዴት ነህ አልহামዱሊላህ ረብል ዓለሚን አላ ከላይ ጀማል የሚል ገብቶ ከስር አንተ ስትጽፍ ደግሞ ሁለት አይነት ጀማሎች አሉ ወይስ አንድም ሁለትም እየሆኑ ነው እንደዛ አይደለም ኔትወርክ በጣም ደካማ ነበር ቅድም የጻፍኩትና አሁን ያደረሰው ኔትወርክ ደካማ ነው ሰሞኑን ደወልኩልህ እኮ እኔማ
ደወልኩልህ እንትን ብዬ ማለት ክርስቲያኖች ካላችሁ አንዳንድ አሳዩና ግቡ። ክርስቲያኖች ካላችሁ አንዳንድ አሳዩና ለመግባት ሞክሩ። አንዳንድ አሳዩ ክርስቲያኖች። ኡስታዝ ጀማል አስገባቸው። ክርስቲያኖችን ጥያቄ ጠይቁ። ቤቱ ፍትሃዊ ነው። የሚያስፈራ ነገር የለም። አንባላም። ግቡና ጠይቁ። ዋንኬ ኡስታዝ ይጠይቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤቴሌም አንድ ጊዜ ይቅርታ። ሰላም አለይኩም ለሰላምታ ብቻ አለሽ አይደል? ሰላም አለይኩም ቦታ አለ ይያለው። ቀጥል። ቤቴሌም ያወራሽ ነው። እሺ እቀመጣለሁ። እሺ ላላ ዝያራ ብቻ። እሺ ዋንኬ ሰላም አለይኩም ሁሉም ባለበት ስለሆነ ችግር የለም ብዬ ነው። አይቻት ስለማላቅ ሰላም አለይኩም። ቁርአን እየቀራች ነው እኛ ጋር ጎብዛለች። ማን ጁዝ ልታከትም ነው ማሻአላ ቢዚ ሆና ነው እኛ ጋር። እሺ ዋንኬ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? እንዴት ነህ? አላህ ይጨምርልህ፣ አላህ ይጠብቅህ። አሚን አሚን። ጥያቄ እንትን ዩዘርኔም አሁን ማህበራዊ ሚዲያ ላይ ስንጠቀም ዩዘርኔም አሁን እንደኔ ማለት ነው ዋንኬ ብያለሁ። መጠቀም ትክክለኛ ስም መጠቀምና ይሄን መጠቀም ልዩነት አለው? ችግር አለበት? ኒክኔም አይደል እንዴ? አዎ ዩክኔም ግን ያው በትክክለኛ ስሜ ሳይሆን አሁን ይሄ ዩክኔም ነው። ምንም ችግር የለውም። መታወቂያ ነው እንዴ? ፓስፖርትና መታወቂያ ነው እንዴ እዚህ ያለው? ሶሻል ሚዲያ እኮ ነው። የፈለከው መጠቀም ትችላለህ። ኧረ ችግር የለውም እንዴ? ችግር የለውም ማለት ነው። እግዚአብሔርና ያዕቆብ ተጣልተው እግዚአብሔር ግራግሩን ነከሰው፣ ሲያሸንፈው አነከሰ ብሎ ነገርኛ አንዱ ጓደኛዬ። ይሄ ነገር መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ አለ። ኦሪት ዘፍጥረት ምዕራፍ 32 ላይ አለ ከቁጥር 27 ጀምሮ ማለት ነው። ትንቢተ ሆሴዕ ምዕራፍ 12 ቁጥር 6 ላይም አለ ራሱ ማለት ነው። ግን ሐሳቡን እንዴት አድርገን እንረዳዋለን ነው። እኛ እስራኤል ማለት እስራኤል የሚለው ቃል ሶስት አይነት ትርጉም አለ ብለን እናምናለን። ማለት ሶስት አይነት ትርጉም አለ። ኢስራ ማለት አንደኛ መገዛት በሚል ይመጣል። ከዛ በኋላ ደግሞ ለምሳሌ ሳራ ስትል ልዕልት ወይም ንግስት ማለት ነው ራሱ ሳራ ስትል ማለት ነው። ስለዚህ ኢስራ ማለት መገዛት በሚል ይመጣል። እስራኤል ማለት የአምላክ ባሪያ ለአምላክ የተገዛ ማለት ነው በሚል ይፈታል። ኢብኑ አባስ በዛ መልኩ ነው ያስቀመጠው። ኢስራ ማለት ጉዞ ማለት ነው ራሱ ማለት ነው። የአምላክ ምሪት አድርጎ የሚጓዝም በሚል ይመጣል። ነገር ግን ኢስራ የሚለው ነገር ይሽራ የሚለው የዕብራይስጥ ቃል ተመሳሳይ መግዛት በሚል ይመጣል። ነገር ይሽራ ማለት መታገል በሚል ይመጣል። ስለዚህ የታገለው መልአኩን ነው። መልአኩን ሲታገል መልአኩን መታገል አምላክን እንደመታገል ነው ብሎ ነው የሚያስቀምጡት አይሁዶች። የአይሁዶች ኮሜንታሪ በጣም አሪፍ ነው። በነገራችን ክርስቲያኖች ዝም ብለው ነው እንትን የሚሉት። ይሄ እንደዛ አይነት ሲጠይቋቸው ነፍስ ውጪ ነፍስ ግቢ ምናምን ነው የሚለው። አይሁዶች ምንድነው አምላክን መታገል መልአኩን መታገል አምላክን እንደመታገል ሆኖ ስለሚቆጠር እንጂ ቃል በቃል ያዕቆብ አምላክን አልታገለም። የታገለው መልአኩን ነው። መላእክት ደግሞ እንደምትመለከታቸው በሰው አምሳያ ይመጡ ነበረ። ራሱ በሰው አምሳያ ይመጡና ሰዎችን ኮንታክት ያደርጉ ነበር እና ከዛ አንፃር ነው የሚታየው እንጂ ሊትራሊ የታገለው ከመልአኩ ጋር ነው። ግን ከመልአኩ ጋር እንዴት ይታገላል የሚለው ነገር ራሱን የቻለ የቤት ስራ ነው እና አለ መጽሐፋቸው ላይ አለ ለማለት ፈልጌ ነው። ግልጽ ነው። ያልባረከኝ ካልባረከኝ ያለው ወንድሙ ቀድሞ ስለተባረከ ነው እንዴ? እንዴት ነበረ? ካልባረከኝ አላለቀም ያለው ማለት የታገሉት እኮ ባርከኝ ምናምን በሚል ጉዳይ ነው አይደል? እንዴት ነው እኮ ባርከኝ ብሎ ነው የታገለው። ግን ያው ሹሉዳውን መታው እኮ ራሱ ኖርማል ማለት ነው። ሹሉዳውን መታውና ከዛ ሲያነክስ ነበር ራሱ ማለት ነው። ግን የታገለው ከአምላክ ጋር ብቻ አይደለም ራሱ ከአምላክም ጋር ከሰዎች ጋርም ታግላ አሸንፋልና ይላል። ሰዎች ነው የሚለው ራሱ በዕብራይስጡ ሰዎች ብሎ ነው የሚያስቀምጠው። ሰው አይደለም የሚለው ሰዎች ብሎ ነው የሚያስቀምጠው። ኦሪት ዘፍጥረት እነዛ ሰዎች የተባሉት እነማን ናቸው? ኦሪት ዘፍጥረት ምዕራፍ 32 ቁጥር 1 እና 2 ላይ መላእክቶች ናቸው። ያዕቆብ መንገድ ሄደ፣ የአምላክ መላእክትም ተገናኙት። ያዕቆብ ባያቸው ጊዜ እነዚህ የአምላክ ሰራዊት ናቸው አለ። የዚያን ስፍራ ስም መናሃይናን ብሎ ጠራው ይላል። ስለዚህ መላእክቶች ነበሩ በወቅቱ የነበሩትና ከአንድ ሰው ጋር ሲታገል ነበረ ማለት ነው። እና መላእክቶችም አብረው ነበሩ ከዛ ሰው ጋር። ሰው የተባሉት እነማን ናቸው? አናሺም የተባሉት እነማን ናቸው ስንል መላእክቶች ናቸው በዛ ጊዜ የነበሩት ማለት ነውና
ይሄን ነው የትግል የገጠመው ከሱ ጋር እንደሆነ ነው የሚናገረው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 22 ላይ በዚያ ሌሊት ተነሳ፣ ሁለት ሚስቶቹን ይዞ ሲሄድ ያዕቆብ ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበረ። አንድ ሰው ለድሆች ወንጌል እሰብክ ዘንድ ቀብቶኛልና አለ። ኢየሱስ የተቀባው ለምንድን ነው? ወንጌልን ለመስበክ ነው። የማን ወንጌል ነው? ወንጌሉ ስንል ከፈጣሪ ዘንድ የተቀበለው ወንጌል ነው። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዛ ነው የሚናገረው። ዮሐንስ አሳልፎ ከተሰጠ በኋላ ኢየሱስ የአምላክን ወንጌል እየሰበከና አማርኛው የእግዚአብሔር መንግስት ወንጌል ነው የሚለው፣ ግሪከኛው የአምላክን ወንጌል እየሰበከ ዘመኑ ተፈጸመ፣ የአምላክ መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ እያለ ወደ ጌላ መጣል። በወንጌል እመኑ። ስለዚህ ኢየሱስ ከአምላክ የተቀበለው ለሰዎች እያስተማረ የነበረው ነገር ምን ይባላል? ወንጌል ይባላል። ያ ወንጌል ነው የሰጠው ለሐዋርያቶቹ። ከዛ ሐዋርያቶቹ ለተማሪዎቻቸው ሲያስተላልፉ ተማሪዎቻቸው ደግሞ የነበረውን ታሪክ የነበረውን አንዳንድ ነገር ጨማምረው ወንጌል ብለው አሉት ማለት ነው። እነሱም ላይሉት ይችላሉ፣ ምናልባት እንደ ታሪክ ነውና ወደ 47 የሚደርሱ ወንጌሎች ተዘጋጁ። የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ ወንጌል፣ የበርናባስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የይሁዳ ወንጌል ምናምን እየተባሉ ወደ 47 የሚደርሱ ነበሩ። ከዛ ውስጥ እንግዲህ ለመጀመሪያ ጊዜ የአግናጢዮስ ዛንጾኪያ አግናጢዮስ አይደለም ኢራኒየስ ለመጀመሪያ ጊዜ 4 አድርጎ መረጣቸው ማለት ነው። ማርቆስ፣ ማቴዎስ፣ ሉቃስ እና ዮሐንስ የሚባሉ ወንጌሎችን ተቀበለ ማለት ነው። ሌሎቹ በአጠቃላይ አልተቀበሏቸውም። ይሄን ይመስላል። ኦኬ አሁን የኢየሱስ ተብሎ እንኳን በቀይ እንኳን ስፐረንቴን ተባለበት ያው የኢየሱስ የተናገረው ከአምላክ እንደተቀበለው ነው ማለት ነው አይደል? ከራሱ አይደለም። አዎ ኦኬ ይሄን ይመስላል። ወያኪላ ስቢያለው የሞስ መንገደኞች ስቢያለው ተቀበል። ሻፊ የሚባለው ክርስቲያን ሻፊ የሚባለው ኦኬ ጥሩ። ሻፊ አለ ሰላም ኡስታዝ አቡል ባህሪ አለ። ኡስታዝ አቡል ባህሪ ሻፊ አሉኝ። ኡስታዝ አቡል ባህሪ ነው ያልኩት። ኦኬ ቀጥል። ሻፊ እንዴት ነህ? ሰላም ነው? ሰላም ነው። የሻፊ ኢብራሂም ነው ስምህ? ሻፊ ኢብራሂም። ድምጽ በደንብ አይሰማም። ከፍ አድርገው። አሁን አይሰማም። የሆነ ነገር እንትን አለኝ። ድምጽ አነስተኛ ነው፣ ዝቅተኛ ነው ለኔ። ኦኬ አሁን አይሰማም። ትንሽ ኔትወርክ የሚያስቸግርበት ቦታ ነን። አሁን አይሰማም። እንጃ ለኔ በጣም አነስተኛው ነው የሚሰማኝ፣ ዝቅ ያለ ነው። እስቲ እንሞክር። እሺ አንድ ጥያቄ ነበረኝ። በዛውም ሻፊ ኢብራሂም ይላል። የሙስሊም ስም ነበረ ወይስ ሙስሊም ነበርክ? ሙስሊም አልነበርኩም፣ ክርስቲያን ነው። ሙስሊሞችን ስለሚወድ ነው፣ ሰውየውን ስለሚወድ ነው ያደረኩት። ኦኬ እንጂ ሙስሊም አልነበርክም? ሙስሊም አልነበርኩም፣ ክርስቲያን ነኝ። ሰውየውን ስለሚወደው ታሪኩን ስላነበብኩ ነው ያደረኩት። ኦኬ አይ ችግር የለውም። እሺ ጥሩ ጥያቄ፣ ወደ ጥያቄ መሄድ ትችላለህ። እሺ ወዳለው ስላገኘሁ ደስ ብሎኛል። ብዙ መጽሐፍቶችን ታውቃለህ፣ ስታስረዳክ ጀምሬ እየሰማሁ ነኝ። አንድ ጥያቄ ነበረኝ። 43 ሱራቱ ላይ 43:61 ላይ ስለ ኢየሱስ ክርስቶስ እንደሚመጣ መጨረሻ ዘመን ላይ ኢየሱስ ክርስቶስ እንደሚመጣ ይናገራል። ምን ላይ? ያ ኢየሱስ ክርስቶስ ምን ላይ? ሱራቱ አሊ 43:61 ቁርአን ላይ ስንት ላይ? ሱራቱ 43:61 60 ምን ይላል? እስቲ አንብብልኝ። እኔ ያለሁበት ስለማይመቸኝ እንትኑን ነገር አውጣልኝ። እርሱ ለሳቲቱ ማውቂያ ምልክት ነው የሚለው፣ ይመጣል አይልም። እርሱ የተባለው ማን ነው? መጨረሻ ላይ ይመጣል አይልም እንዴ? ኢሳ አይልም፣ እንደዛ አይልም። እርሱ ለሳቲቱ ማውቂያ ምልክት ነው የሚለው። ማውቂያ ምልክት ነው ይላል። ግን እርሱ የሚለው አውዱልና ሙፈሲሮች የሚያስቀምጡት ኢሳን ነው ብለው ነው ያስቀመጡት ራሱ ማለት ነው። እሱ ለሳቲቱ ማውቂያ ምልክት ነው ተብሎ እንደዛ ብቻ ነው የሚለው። ይመጣል ምናምን አይልም። አማርኛ ሱረቱል ዙህሩፍ ምዕራፍ 43 ቁጥር 61 ላይ
እርሱ ለሰዓቲቱ ማወቂያ ምልክት ነውና ይላል። ኢሳ ኢብኑ መርየም አለይሂ ሰላም ለሰዓቲቱ ማወቂያ ነው። የቂያማ ቀን ከመቃረቡ በፊት ኢየሱስ የናዝሬቱ ኢየሱስ የዛሬ 2000 ዓመት የነበረው ያረገው ዳግም ተመልሶ ይመጣል ማለት ነው። ኢንሻአላህ አላህ ያመጣልን ማለት ነው እና ይመጣል ብለን እናምናለን። ሲመጣ ያው በቁርአንና የሚመጣበት በቁርአንና በሐዲስ ሸሪዓ ሁክም ለመስጠት ማለት ነው። ምድርን በአንድ ሸሪዓ ለማስተዳደር ለ40 ዓመት ያክል እንትን ይላል ማለት ነው። ሱረቱ ዙሩፍ ምዕራፍ 43 ቁጥር 1 ላይ እርሱ ኢሳ ለሰዓቲቱ ማወቂያ በእርግጥ ምልክት ነው ይላል ቁርአን ማለት ነው። ተፍሲር ጠበሪ ምዕራፍ 3ን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ ያለውን ሲፈስረው ምንድነው ያለው? ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል። ኢሳ አልሞተም ከትንሳኤ ቀን በፊት ይመጣል ብለው ነግረውናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በእኔና በኢሳ መካከል ነብይ የለም፣ እርሱ ኢሳ ወደፊት ይወርዳል፣ ባያገጁት ጊዜ ታውቁታላችሁ፣ መካከለኛ ቁመት፣ ቀያማ ጸጉር፣ ሁለት ቀለል ያለ ቢጫ ልብሶችን ይለብሳል፣ እይታው ልክ እንደ ነጠብጣብ ከግንባሩ እንደሚወርድ እንደማይንጠበጠብ ነው። በኢስላም መንገድ ህዝቦችን ይታገላል፣ መስቀልን ይሰባብራል፣ አሳማዎችን ይገላል፣ ግብርን ይተዋል። አላህ ከኢስላም በስተቀር ሁሉ ሃይማኖቶችን ያን ያጠፋል። ኢሳ አልመሲሁ ደጃልን ያስወግደዋል ማለት ነው። በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል። ይሄ ነው ትምህርታችን። በሐዲሳችን እንደዛ ነው የሚናገረው። መልካም እዛው ጥያቄ ፈጠረብኝ ልጠይቅህ። እሺ ለምሳሌ በቁርአንም በመጽሐፍ ቅዱስም ብዙ ነቢያቶች እንዳሉ ይናገራል፣ ቁርአንም ይናገራል። እሺ ኢሳ ለየት ብሎ የሚመጣው ከነቢያቶች ለየት ብሎ የሚመጣው ለምንድን ነው? እዛ ጋር ሌሎቹ ለምን ያደርጋል? ፈንክሽናሊ ነው። ለምሳሌ አንድ ቀለል ያለ ጥያቄ ይዟል ጠይቅ። ኢድሪስ የሚባል ነብይ ታውቃለህ? ኢድሪስ ሄኖክ የሚባል ኢድሪስ የሚባል ታውቃለህ? አድርጓል። እሱ አይደል በቁርአን እንዳደረገ ይናገራል። አዎ ሱረቱ መርየም ምዕራፍ 19 ቁጥር 56 እና 57 ላይ በመጽሐፍ ውስጥ ኢድሪስ ናውሳ ነብይ ነበረ፣ ወደ ከፍተኛ ስፍራ አነሳ ነው ይላል አላህ። ከፍተኛ ስፍራ የተባለውን ደግሞ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሰማይ ላይ ነው ብሎ ነው አስቀምጠውታል። ኢድሪስ እንዳደረገ ይናገራል ቁርአናችን። ምንድነው ኢድሪስ ስላደረገ ምንድነው ኦንቶሎጂካሊ ምን የሚቀየረው ነገር አለ? እሺ ይሁን። እሺ ሁለተኛ ጥያቄ እንትን ልበልና ለሌሎችም እንትኑን ነው ማለት ሐሳቡ ይግባ ራሱ ማለት ነው። በአንተ ባይብል ደግሞ ስትሄድ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ እንዳደረገ ይናገራል። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ደግሞ ኤልያስ እንደሚመጣ ይናገራል። ኤልያስ ለምንድን ነው ከሌላው ከነ አብርሃም ከነ ሙሴ በተለየ መልኩ ሳይሞት አድርጎ ወደፊት የሚመጣው ለምንድን ነው? በነፍስም በስጋ ስለሄደ ነው። እሱ መሞት ስላለበት ነው። መውረድ እኮ ለምን ይመጣል ነው እኮ በኢየሱስም እኮ በነፍስም በስጋም ነው ሄደው ያረገው። ስለዚህ አሁን ጥያቄ መጠየቅ ምንድነው ኤልያስ ሳይሞት ሄዶ እኮ ለምንድን ነው ኦንቶሎጂካሊ ለምንድን ነው እንደዛ የሆነው? መጽሐፍ ቅዱስ የሚለውን እኔ ልንገርህ። አሁን ብዙም የቁርአንን እውቀት ስለሌለኝ መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ ይናገራል መጽሐፍ ቅዱስ ነው። ስለ ኢየሱስ አልጠየኩም እኮ የጠየቅኩ ያለሁት ኤልያስ ስለሚባለው ነው። ኤልያስ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ እንዳረገ ይናገራል። ትንቢተ ሚልክያስ 4:5 ላይ ደግሞ እንደሚመጣ ይናገራል። ሳያርግ ወደ ሰማይ አድርጎ ወደፊት ይመጣል ኤልያስ። ለምን ስፔሻል አደረገው? ለየት አደረገው? ለምንድን ነው ያደረገው? ኦንቶሎጂካሊ ዲፈረንስ አለው? ኦንቶሎጂካሊ ሰው ከመሆን የዘለለ ነገር ያደርገዋል? እንደዛ ስለሆነ የለውም እንደዛ ማለት ነው። ኢሳም በእኛ እንደዛ ወደፊት እኮ ይመጣል። ሲመጣ ይሞታል እኮ ኢሳ በእኛ ትምህርት በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል፣ ሙስሊሞች ይሰግዱበታል ብለዋል። እሺ ይሁን ሌላ ቀን በውስጥም እንትን እላለሁኝ። አሁን የመጨረሻ ጥያቄ ሁለተኛ ጥያቄ ልጠይቅህ። ችግር የለውም። አሁን ለምሳሌ አንተ በቁርአን እስላም በመሆን እምነትህን በደንብ ጠንክረህ ታውቃለህ ማለት ነው። ሶላቶችን ትሰግዳለህ፣ ሁሉ ነገር ታደርጋለህ ማለት ነው። እሺ አሁን መጨረሻ ዘመን ላይ ጀነት ነው ጀሃነም ነው የሚገባው? እሺ እንድታስረዳኝ ይሻላል። አሁን ኢንሻአላህ ሙስሊም የሚገባው ጀነት ነው የሚገባው። ጀነት ነው የሚገባው። ሁሉም ሙስሊም የሚገባው ኢንሻአላህ ጀነት ነው የሚገባው። ይገባል። እስከ መጨረሻው ከጸራ ሙስሊም ይገባል። ይገባል። እንደዛ ነው ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ብለው ያስቀመጡት። ሙስሊም እንጂ ሌላ አይገባበትም ብለዋል በሐዲስ ላይ። አንድ አላህም በቁርአን ላይ ተስፋ ሰጥቶናል። ተስፋም ዋስትናም ሰጥቶናል ስለ ጀነት ማለት ነው። ስለ ጀነት በተናገረበት አንቀጽ ላይ ምንድነው ያለው? ራሱ ይገባል እንደምንገባ ተስፋ ሰጥቶናል፣ ዋስትናም ሰጥቶናል አላህ በቁርአን ላይ።
አንዳንድ ጥቅሶችን ልስጥ ራሱ ማለት ነውና ሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዚያ የተጠነቀቁትን እናድናለን ይላል። አላህ ከሚድኑት ያለ ያድርገን። ሱረቱ ሙጃደላ ምዕራፍ 58 ቁጥር 22 ላይም የአላህ ህዝቦች እነሱ የሚድኑት ናቸው ይላል። ያ እንደሚያድነን አምላካችን አለ ከጀሃነም እንደሚያድነን ብዙ ቦታ የተናገረበት ጥቅስ አለ ራሱ አምላካችን አለ ማለት ነው። ሌላው ደግሞ ምንድነው ሱረቱ ቀለም ምዕራፍ 68 ቁጥር 34 ላይ ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነት አላቸው ይላል። ከነዛ ከጣዖትን ከማምለክ የተጠነቀቁት ሰዎች ገነት አለላቸው ብሎ ነው ያስቀመጠው። በሱረቱ ዙሩፍ ምዕራፍ 43 ቁጥር 69 ላይ እነዚያ ባንቀጾቻችን ያመኑ ፍጹም ታዛዦች የነበሩ ገነት ግቡ እናንተም ጥንዶቻችሁም ትደሰታላችሁ ተከብሩም አላችሁ ይባላሉ አለ። ታዛዦች ለሚለው ቃል የገባው ሙስሊሚን ነው የሚለው አየህ። በእነዛ ባንቀጾቻችን ያመኑና ሙስሊሞች የነበሩ ገነት ግቡ ይባላሉ ነው የሚለው አላህ። በጣም የሚገርም ጥቅስ ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይም እንደዛ ነው። ከወንድም ወይም ከሴትም እርሱ አማኝ ሆኖ ከበጎ ስራዎች አንዳች የሚሰራ ሰው ገነት ይገባሉ ይላል። በሱረቱ ጋፊር ምዕራፍ 40 ቁጥር 40 ላይ እርሱ አማኝ ሆኖ ከወንድም ከሴትም በጎ ስራ የሰራ ሰው ገነት ይገባሉ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እነሆ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባበትም ማለት ወደ 20 ጥቅሶች መስጠት እንችላለን። አላህ ዋስትና እንደሰጠን ተስፋ እንደሰጠን ማለት ነው ኢንሻአላህ። ግሬሎም እንደዚህ መናገር ራሱ በጣም የሚደንቅ ነው። እኔ ብዙ ሙስሊሞች ጋር ኖር ያለው እግዚአብሔር ያውቃል ነው አላህ ያውቃል ነው የሚሉት። ስማ የነገንማ አላህ ነው የሚያውቀው። የነገን አንተ ታውቃለህ? የነገን አንተ ታውቃለህ? የነገን አንተ ታውቃለህ? እስቲ ምንድነው ያልከው አልሰማሁም። የነገን አንተ ታውቃለህ ወይ? የነገን አንተ ታውቃለህ ወይ? የነገን ለምሳሌ አንተ ታውቃለህ? በደንብ ነው ማለት። ኦኬ ነገ ጠዋት ምንድነው የምበለው? ቁርስ ምንድነው የምበለው? ንገረኝ። የነገን ካወቅ ንገረኝ። አይ ንገረኝ። የእምነት ጉዳይ ነው። መንፈሳዊ ዓለም ነው የምናወራው። ገባኝ። ግን አንድ አማኝ የነበረ ሰው ነገ ባክስላይድ ማድረግ አይችልም በእናንተ እምነት ማለት ባክስላይድ አያደርግም ማለትም እንትን ማለት አይችልም ወይ? አንድ አማኝ የነበረው በክርስቶስ ኢየሱስ ያመነ ሰው ነገ ጠዋት መካድ አይችልም? ለምሳሌ ነገ ከነገ ወዲያ እስከ መጨረሻው ካልጸና መካድ አይችልም? ነገን ሊክድ ይችላል። እንግዲህ ሰው ነው እኮ ስለዛ ነው። ተመልከት። አየህ ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ምን ይላል? እሱን እኮ በአውዱ ነው እኮ በአውዱ አላየም እኮ እስከ መጨረሻው ድረስ ካልጸና ለመዳን ምን ያስፈልገዋል? ለመዳን መጽናት ያስፈልገዋል። ባይጸናው ለምሳሌ ይኸውልህ ዛሬ አምኖ ከዛ በኋላ አንተን ብሎ የመዳን ተስፋ ነው የሚሰጠው አይደል? አንድ ሰው የመዳን ተስፋ ነው የሚሰጠው ዛሬ ላይ። ነገ ግን በሱ እጅ አይደለም ያለው። ስለዚህ መጽናት ከምንድን ነው የሚድነው? እኮ ከምንድን ነው የሚድነው? እሺ ከምንድን ነው የሚድነው? ከምን ከኃጢአት አሁን ድናል። አንተ ከኃጢአት ድናል? አዎ በጣም አዎ። ኃጢአት አሰራም እሱን ለማስረዳት ጊዜ ስጠኝ አንዴ። እሺ ለምሳሌ በደንብ ታውቃለህ ብዬ አስባለሁ። ካንተ ጋር መከራከር ደስ አለኝ ያልኩህ ለዚህ ነው። አሁን ሁሉንም ስለምታውቅ ደስ ብሎኛል። ይኸውልህ ኃጢአት ማለት ሁለት አይነት ኃጢአት አለ። አንሴስትራል ሲን እና ኦሪጂናል ሲን የሚባሉ ሁለት ኃጢአቶች አሉ። አንሴስትራል ማለት ከአዳም ጀምሮ የሰው ልጆች ኃጢአትን እየተወራረሰ የመጣው ኃጢአትን ኢየሱስ ክርስቶስ ደግሞ በመስቀል ላይ ተሰቅሎ ከአባት ጋር ያስታረቀው ኢየሱስ ክርስቶስ ተሰቅሎ ከአብ ጋር ያስታረቀው የዛኔ የተደመሰሰው ኃጢአት አለ። አሁን ደግሞ የሰው ልጆች በሰው ልጆች ውስጥ ያለው ደግሞ ወጣ ገባይ ስሉ በየትኛውም ስፍራ ከሰዎች ጋር ከየትም በቃ ሲሆኑ የሚበድሉበት በደል አለ ማለት ኃጢአት አለ ማለት ሁለቱም ኃጢአት ይባላል። እነዛን ደግሞ ያመኑት ንስሐ ይገባሉ። ዛሬ አጠፋሉ ጠዋት ንስሐ ይገባሉ። ክርስቶስ ደግሞ ይምራቸዋል። ለምን? አሁን በአብ ቀኝ ስለሚማልድ ስለነሱ ስለሚጸልይ ወደ እግዚአብሔር ስለሚማልድ እሱ በአብ ቀኝ ስላለ ዮሐንስ ምዕራፍ 2 ቁጥር 1 ላይ አላችሁ ብሎ ይናገራል። ማንበብ ትችላለህ። ጥቂቱን ይዘህ ማለት ነው። ስለኛ ጠበቃም ይሆን የሚማልድልን አለ። ለምን? እለት ለሚንሰራው ኃጢአት አሁን ነገ ኃጢአት ጠዋት እኔ ሰርቼ ከዘላለም ሕይወት ጎላለሁ የሚል ነገር የለም። ለምን? ዲነቴ እዛኔ ተፈጽሟል። ኢየሱስ ክርስቶስ እንደግል አድርጌ የእግዚአብሔር ልጅ እንደሆነ እንደሞተ እንደተሰቀለ አሁን ደግሞ እኛን ለመውሰድ ያመኑትን ለመውሰድ ቤተክርስቲያን መጨረሻ ላይ ለመውሰድ ስለሚመጣ በሱ ስላመንኩኝ ነገ ጠዋት ላይ የሚሰራውን ያንን የድካምን ኃጢአት ያስወግድልኛል። በምን?
ንስሐ ስገባ ማርልኝ አጥፍቻለሁ በድያለሁ ሲል ስለኔ ስለሚጠበቃ ስለሆነ አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ጀምሮ ያለውን ማንበብ ትችላለህ ያልኩ እሱ ነው። ከዛ ኃጢአት ያድነኛል እሱ ኃጢአቴ የመጀመሪያው ተደምስሷል። እዛ በመስቀል ላይ ተሰቀለ የዛሬ 2000 ዓመት በመስቀል ላይ ተሰቅሎ በአይሁድ ምድር ላይ አስወግዶልኛል። አሁን የሚሰራው ኃጢአት ደግሞ በሱ ስም ይቅርታ ሲጠይቅ እሱ ደግሞ ይምረኛል፣ አባት ጋር ደግሞ ያስታርቀኛል። ታውቃለህ? ኦኬ አዳምጫለሁ፣ መልስ ሰጣለሁ። የአንድ ደቂቃ ስጡኝ አስረስ፣ እስከዛ ድረስ አወራው እመለሳለሁ። አንድ ደቂቃ ስጠኝ። እሺ ሸሪፍ። እሺ ሸሪፍ አለ። አቤት አለ። ሸሪፍ ዳለው ሻፊ ማለት ሻፊ ነው። ሻፊ ኦኬ ሻፊ። እሺ እኔ የምልህ አንተ ከኃጢአት ነው የዳንከው? አዎ ከዘላለም ኃጢአት ድኛለሁ። ኦኬ በጣም ጥሩ። አሁን ብትሞትስ ገነት ትገባለህ? አዎ በቀጥታ። እሺ በጣም ጥሩ። አሁን ብትክድስ ከዘላለም ኃጢአት እንትን ብለሃልና ተሽሮልሃል፣ ኃጢአቱ እንትን ብሎልሃልና አሁን ብትክድም ገነት ትገባለህ? ምን አይነት ክደት ማለት? ክደት ብዙ አይነት ክደት ማለት ከክርስትና ብትወጣ ማለት ነው። ከክርስትና ብትወጣ አንዴ ሞቶልሃል፣ አንዴ ኃጢአት ተሰርዮልህ የለ? ስለዚህ አሁን ብትክድም ገነት ትገባለህ? አይ ክደት ብዙ አይነት ነው፣ ላስረዳ ይችላል። ክደት ማለት አሁን ለምሳሌ በቃ ከክርስትና ብትወጣ ማለት ነው። አሁን ከክርስትና ብትወጣ ክደት ስንት አይነት ነው? ከክርስትና ብትወጣ ማለት ነው። ከክርስትና ስወጣማ እንዴት ድነቴን አጣለሁ? እንዴት? ኦኬ ይኸው በቃ ኡስታዝ መጣር ከኡስታዝ ጋር ቀጥል። ኦኬ ሻፊ ካንተ እንደተረዳሁት ያው ሁለት አይነት ኃጢያቶች አሉ። አንደኛው ኦሪጂናል ሲን የሚባል ነገር ነው፣ የጥንተ አብሶ የሚባለው ወይም ደግሞ የውርስ ኃጢያት የሚባለው ነው። ሁለተኛው ኃጢያት ደግሞ አክቹዋል ሲን ነው። ስለዚህ ክርስቶስ የሞተው ለዛ አክቹዋል ሲን ሳይሆን ለኦሪጂናል ሲን ለሚባለው ስለሞተ አክቹዋል ሲን ለሚባለው ነገር ንስሐ ስገባ የክርስቶስ ኢየሱስ ደም ስላለ በዛ ደም እታጠባለሁ። እሱን አይደል ሐሳብ ተረድቻለሁ? አዎ ተረድቻለሁ ሐሳብን። የውርስ ኃጢአት ተወግዶልኛል። የውርስ ኃጢአት ክርስቶስ ኢየሱስ በቀራንዮ መስቀል ላይ በከፈለው የቤዛዊ መስዋዕት አማካኝነት ሳልቬሽን አግኝቻለሁ። አሁን ግን በመሰራው አክቹዋል ሲን ወይም ደግሞ የግብር ኃጢአት በመሰራቸው ስራዎች ለዕለት ተዕለት በመሰራው ስራ ንስሐ ገባና የልጅ ክርስቶስ ደም ከኃጢአቱ ሊያነጻት ስለሚል በደሙ አማካኝነት የኃጢአት ስርየት አገኛለሁ ነው አይደል ትምህርቱ? አየ ኦኬ ጥሩ። እስቲ የኃጢአት የሚባለው ነገር የውርስ ኃጢአት የሚባል ነገር እንዳለ መጽሐፍ ቅዱሳዊ ማስረጃ ስጠኝ እስቲ። ዋናው በሽታው ነው፣ ዋናው ከመድኃኒቱ ይልቅ መጀመሪያ እኔ ጨጓራ አሞኝ የጨጓራ ማን ነው የኔ ጨጓራ ሳያመኝ የጨጓራ መድኃኒት ብትሰጠኝ መጀመሪያ መታመሜን ቼክ ማድረግ አለብኝ። የሚሰራው መድኃኒቱ መቼ ነው? የጨጓራ ህመም ስታመም ነው። ስለዚህ ህመሙ ላይ ነው ዋናው ነገር እናንተ መነጋገር ያለብን። እስቲ የውርስ ኃጢአት ወይም ደግሞ ኦሪጂናል ሲን የሚባል ነገር ወይም ኃጢአት በውርስ ጄኔቲካሊ እንደሚመጣ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ። ጄኔቲካሊ መምጣቱን ያው አንተም ታውቃለህ ብዬ ነው። ጥቅስ ያስፈልጋል። ቢብሊካሊ የሆነ ኤቪደንስ ነው። አይ ቢብሊካሊ ኤቪደንስ ስጠኝ እስቲ። በአዳም የተነሳ በዘር ሐረግ ውስጥ ወይም ደግሞ ጄኔቲካሊ ወይም በኔቸር ውስጥ የሚመጣ ነገር ካለ እኛ በኢስላም አስተምሮት ኃጢአት ኔቸር ሳይሆን ነርቸር ነው ብለን የምናምነው። ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ሳይሆን ኃጢአትን ሲተላለፍ ነው ኃጢአተኛ የሚሆነው ብለን ነው የምናምነው። አንተ ደግሞ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ብለህ ካመንክ በአዳም የተነሳ የውርስ ኃጢአት የሚባል ጄኔቲካሊ በባህሪ ውስጥ የሚመጣ ነገር እንደሆነ የሚያሳይ የመጽሐፍ ቅዱስ ጥቅስ ስጠን። እሺ አሁን ስፔሲፊካሊ ብሉይ ኪዳን ውስጥ ያለውን እንትኑን ባላቅም እንትኑን እነግርሃለሁ። ቁጥሩን ስፔሲፊካሊ ባላቅም እንትኑን እነግርሃለሁ። አንድ ሰው በብሉይ ኪዳን ኃጢአት ሲሰራ እስከ 7 ትውልድ እስከ 4 ትውልድ እንደሚተላለፍ የእግዚአብሔር ቃል ይናገራል ማለት ነው። በብሉይ ኪዳን ስፔሲፊካሊ እንትኑን አላወጣውን ማታም ውጪም ስለሆንኩ ለማውጣት የውርስ ኃጢአት ነው የጠየቅኩ። እሱ የሚያወራው ዘጸአት 20 ላይ ከሆነ ስለ ውርስ ኃጢአት አይደለም የሚያወራው፣ ስለ አባቶች ኃጢአት ነው። አንሲስተራ ሲን እንጂ እና ኦሪጂናል ሲን ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። በየትኛውም ቀመርና ስሌት ብትቀመረውና ብታሰላው በየትኛው መስፈርትና ሚዛን ብትመዝነውና ብትምትለው ኦሪጂናል ሲን እና አንሲስተራ ሲን የሚባለው ነገር ይለያያል። እሱን ከፈለክ አመጣልሃለሁ፣ ግን ስለ ኦሪጂናል ሲን አያወራም።
ከፈለገ ኦሪት ዘጸአት ምዕራፍ 20 ላይ ነው ያለው። እሱ አያወራም ራሱ። ኦሪት ዘጸአት ምዕራፍ 20 ላይ ስትመለከተው ምዕራፍ 20 ላይ ማለት ነው የሚናገረው ነገር ቁጥር 5 ላይ አትስገድላቸው፣ አታምልካቸው፣ በሚጠሉኝ እስከ 3 ድረስ እስከ 4 ድረስ የአባቶቻቸውን ኃጢአት በልጆች የማመጣ አለ። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማመጣ እኔ እግዚአብሔር አምላክ ነኝ ይላል። ስለዚህ ምሕረት የሚባለው ነገር ተመልከት፣ ለሚታዘዙኝ አለ። አዎ የሚታዘዙ ሰዎች አየ መታዘዝ የሚባለው ውርስ ነው፣ የውርስ ጉዳይ ነው ጉዳዩ። ምሕረቱ የውርስ ጉዳይ ነው እዚህ ጋር። አዎ የውርስ ጉዳይ ነው፣ የውርስ ጉዳይ ነው ምሕረት። እግዚአብሔር እኮ ኃጢአት ነው የውርስ ጉዳይ በእናንተ ትምህርት ነው። እዚህ ጋር ምንድነው ለሚታዘዙኝ ነው የሚለው እኮ አይደል? እስከ 1000 ትውልድ ድረስ ምምረው ለሚታዘዙኝ ትእዛዜን ለሚጠብቁ አለ። በጄኔሬሽን ውስጥ ትእዛዝ የሚጠብቅ ካለ ምሕረትን እስከ 1000 ትውልድ አድርጋለሁ አለ። በሚያምጹት ደግሞ ባሉት ላይ ደግሞ የአባቶችን ኃጢአት በልጅ የሚያመጣው ሲያምጹ ነው። ካላመጹ ያመጣል ኃጢአቱን፣ የአባቶችን ኃጢአት የተቀጡበትን ቅጣት ወደ ታች። ስለዚህ ይሄ አንሲስተራል ሲን ይባላል። የጠየቁ ጥያቄ ስለ ኦሪጂናል ሲን ነው። የአባቶችን ኃጢአት ነው የአባቶችን ምሕረት ነው የሚያመጣው። አባቶችን የማረበትን ምሕረት ለልጆቻቸው ሲታዘዙ ይምራቸዋል። ያመጹትን ደግሞ የአባቶቻቸውን ፈለግ ተከትለው ሲያምጹ ይቀጣቸዋል። ይሄ ምን ይባላል? አንሲስተራል ሲን ይባላል። እኔ የጠየቁ ጥያቄ ስለ ኦሪጂናል ሲን ነው፣ ስለ ውርስ ኃጢአት ነው። በአዳምና በሔዋን የተነሳ በዘራ ሐረግ ውስጥ ጄኔቲካሊና እየመጣ እየተወራረሰ የሚመጣ ኃጢአት አለ ወይ? ባይብል ላይ ይናገራል ወይ? አታገኝም። ባይብል ላይ አታገኝም። አዎ አለ እኮ የታለ? ጥቅስ አምጣ ልንገር። እሺ ልንገር። ዘፍጥረት ላይ ያው ካፌ እንትኑን አግራለሁ። ዘፍጥረት ላይ እሺ ዘፍጥረት ስንት? እግዚአብሔር አትብሉ ያለውን ፍሬን ከበሉ በኋላ አረገመም ረግመው ምን አለው? ዘፍጥረት 2:17 ላይ ምንድን ነው ያለው? ዘፍጥረት 2:17 ላይ ምን አለው እግዚአብሔር ለአዳም? ዘፍጥረት ላይ አዳም መልካምና ክፉን ከሚያስታውቀው ዛፍ አትብላ አለው። ከእርሷ ቀን በበላ ቀን ምን ትላለህ አለው? አዎ አትብላ ሞትን ትሞት በበላ ቀን ምን ትላለህ አለው? ሞትን የሚለው እንኳን ያው ዕብራይስጥና ግሪኩ ላይ የለም፣ አማርኛው ላይ ነው ያለው። እንግሊዝኛውም ላይ የለም ሞትን ትሞታለህ የሚለው። በበላ ቀን ትሞታለህ ይላል። በበላ ቀን ምን አይነት ነው የሚሞተው? ምን አይነት ሞት ነው የሚሞተው አዳም? ምን አይነት ሞት ነው የሚሞተው? ሞትን ትሞታለህ አለው። ምን አይነት ሞት ነው የሚሞተው በበላው ቀን? 9 በቃ። ስለዚህ መንፈሳዊ ሞት የሚባለው ነገር ተመልከት እንግዲህ አንተ በጣም ጎበዝ ልጅ ነህ ማለት ነው። ስለዚህ መንፈሳዊ ሰው እዛው አዳም ጋር ነው የቀረው። ለምንድን ነው የቀረው ብዬ የምልህ ምክንያቱም በባይብል ላይ ስትመለከተው ምንድነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ምን ትላለች ይላል? ትሞታለች። ኃጢአትን የማትሰራ ነፍስ ሕዝቅኤል ምዕራፍ 18 ከ18 እስከ 20 ድረስ ምንድነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ግን በሕይወት ትኖራለች አለ። ስለዚህ የአባትን ኃጢአት በልጅ የልጅን ኃጢአት በአባት አላስተላልፍም አለ። አይ መንፈሳዊ ሞት የሚባለው ነገር አንተ ራስህ የምታመጣቸው ነገሮች እንጂ በገዛ ነው። ያዕቆብ ምዕራፍ 1 ቁጥር 14 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ኃጢአትን ትወልዳለች አለ። ኃጢአትም ካደገች በኋላ ሞትን ትወልዳለች አለ። ስለዚህ በገዛ ራስህ በገዛ ምኞት ነው ኃጢአት ምንን ትወልዳለች አለ? ሞትን ትወልዳለች አለ። ስፒሪቹዋል ዴዝ መንፈሳዊ ሞት የሚባለው ነገር ትንቢተ ሕዝቅኤል ምዕራፍ 18 ላይ በተጠቀሰው ጥቅስ መሰረት አንተ የምትሞተው ሞት በአዳም የተነሳ አይደለም። አዳም በበላ ቀን የሞተው ሞት ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ማለት ምንድነው? ከአምላክ ጋር መለየት እንጂ ኦሪት ዘፍጥረት 5:3 ላይ አዳም ስንት ዓመት ነው የኖረው ይላል? ስንት ዓመት ነው የኖረው ይላል? አዳም ስንት ዓመት ኖረ ይላል? 100 ስንት ዓመት ኖረ ይላል? አዳም ወደ 930 ዓመት ኖረ ይላል። አዎ ስፒሪቹዋል ዴዝ ነው የሞተው ማለት 930 ዓመት ኖረ። 930 ዓመት ነው የኖረው። 30 ዓመት ገብቷል። ስለዛ ነው ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል፣ ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች አለ። ተመልከት፣ እኔ ጋር ነው ያለው። ኔቸር ሳይሆን ነርቸር ነው ያለው። ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ኤርሚያስ ምዕራፍ 31 ቁጥር 30 ላይ ነገር ግን ሰው በገዛ በደሉ ይሞታል። መንፈሳዊ ሞት የሚሞተው በገዛ በደሉ ነው። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ኃጢአትን የምትሰራ ነፍስ እርሷ ምን ትላለች? ትሞታለች። ቁጥር 21 ላይ ትእዛዜን ሁሉ ቢጠብቅ ፍርድና ቅንን ነገር ቢያደርግ በሕይወት ትኖራለች እንጂ አትሞትም አለ።
ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 15 ላይ በሕይወት ትእዛዜ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም አለ። ስለዚህ ሕይወትና ሞት ያለው አካላዊ ሳይሆን መንፈሳዊ ከሆነ አዳም በትእዛዙ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም። ፈጣሪ አንድ ሰው ይሞታል ወይም አይሞትም የሚለው አካላዊ እንዳልሆነ የምታውቀው ትሞታለህ ሲለው አካላዊ አይደለም ይሞተው ስትመለከተው ማለት ነው። እና ከዛ አንፃር ነው ራሱን የምትለው ነገር። ስለዚህ ዘፍጥረት 2:17 ላይ ያለው በአዳም የተነሳ የውርስ ኃጢአት እንደመጣ የሚያሳይ መረጃም ማስረጃም መሟገቻ ሊሆን አይችልም ነው ምንለው። እና ከዛ አንፃር ነው የሚታየው። ኢየሱስን እንደ ግል አዳኝ አድርገህ ስትቀበል ብላል አይደል ቀደም? እንደማን ነው የምትቀበለው? አዎ እንደማን ነው የምትቀበለው? ኢየሱስን እንደ ግል አዳኝ አድርገህ። ማን ነው ያ ግል አዳኝ? እንደ ግል አዳኝ አድርገህ እኮ ያ የግል አዳኝ ማን ነው እኮ? እንደ ኢየሱስ የምትቀበለው ኢየሱስ ምን አይነት ኢየሱስ ነው እኮ? ኢየሱስ የምትቀበለው እንደ ኢየሱስ ነው ማለት? ኢየሱስ የምትቀበለው እንደ ኢየሱስ ነው ወይ እኮ? ኢየሱስ የእግዚአብሔር እኮ ኢየሱስ የምትቀበለው እንደ ኢየሱስ ነው ወይ ነው ካሉ፣ ለምሳሌ እኔ ስቀበል እንደ አስረስ ነው የምቀበልህ ብል እኔና አስረስ ጋር ልዩነት አለ። እንደማን ነው የምትቀበለው? ኢየሱስ እንደማን ነው ተቀበሉ እያላችሁ የምትሉት? እንደማን ነው የምትቀበሉት ኢየሱስን? ስለዚህ የግል አዳኝ ማን ነው? የግል አዳኝ ማን ነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ነው። ኦኬ ጥሩ። ኢየሱስ ከሆነ ኢየሱስን የምትቀበለው እንደማን ነው? እንደ ግል አዳኝ የሚያድን ነፍስህን የሚያድን እኮ የግል አዳኝ ኢየሱስ ነው አልከኝ እኮ ጨረስን። ኢየሱስን እንደማን አድርጌ ነው የምቀበለው? እንደ ግል አዳኝ እኮ ያ የግል አዳኝ ማን ነው? ኢየሱስ ነው። ስለዚህ ኢየሱስን የምቀበለው እንደ ኢየሱስ ነው። እሺ እንደማን ለመቀበል ነው ያንተ ሐሳብ? እሺ አስረዳኝ እኮ እሱን ነው እኮ እንደምትለው ነገር ሁለት ነው። ኢየሱስ ክህነቱ እንደማን ነው ማለት? እንደማን ነው? እንደ አሮን ነው? እንደ መልከጼዴቅ ነው? ኤግዛምፕል ነው የሚሰጠው። ላስተምር ላሳየህ እኮ ነው። ስህተትን ላሳየህ ነው። ኢየሱስን እንደማን ነው? ክህነቱ እንደማን ነው? ኢየሱስ ክህነቱ እንደማን ነው? እንደ መልከጼዴቅ ነው አይደል ክህነቱ? አዎ መልከጼዴቅ። ስለዚህ ኢየሱስና መልከጼዴቅ የተለያዩ ናቸው አይደለ? እሱ እንደ መልከጼዴቅ ሹመት ለዘላለም ካህን ሆኖ ይኖራል እኮ ይላል እኮ። ስለዚህ እንደማን ነው ክህነቱ? እንደ መልከጼዴቅ ከአሮን ይበልጣል ይላል እኮ። ስለዚህ መልከጼዴቅ ኢየሱስ ነው? መልከጼዴቅ አይደለም። መልከጼዴቅና ኢየሱስ ይለያያሉ አይደል እንዴ? ሁለት የተለያዩ ፐርሰኖች ናቸው። እሺ አሁን ለምሳሌ ኡስታዝ ልትል የፈለከውን ንገረኝ። ለምሳሌ ስለ ዲን እኮ ያልገባህ እኮ ነው። ለምሳሌ ዘዳግም 18 ላይ እንደ ሙሴ ያለ ነብይ ያስነሳላችኋለሁ ይላል። እንደማንም ያስነሳው ነብይ እንደ ሙሴ ያለውማ አሮን ተነሳ እኮ ታውቃለህ አይደል? ገባኝ። አሁን እሱ ችግር የለም። ማን ተነሳ አይደለም ነጥቡ። እንደ ሙሴ ያለ ነብይ ሲባል ሙሴና እንደ የተባለው አይለያዩም? ይለያያሉ። ልክ እንደዛ ማለት ነው። ኢየሱስን እንደ ግል አዳኝ አድርገህ ብለህ ተቀበል ሲሉ በደንብ ማጥናት ነበረብህ። ገባ? ኢየሱስን እንደ ግል አዳኝ አድርገህ ተቀበል ይላሉ ፕሮቴስታንቶች ሲሰብኩ። ኢየሱስን እንደ ግል አዳኝ የግል አዳኝ ማን ነው ብለህ ስላቸው ኢየሱስ አልገባም ማለት ነው ጥያቄው። ልድገምልህ አንዴ። ይኸውልህ ኢየሱስን አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። ኢየሱስን የግል አዳኛ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኛ አድርገህ ተቀበል ማለት ይለያያል። አዳኝ አድርገህ ተቀበል አልገባም ማለት ነው። አንዴ ልድገምልህ። አንዴ መጨረሻ እንትን ልበልና ኢየሱስን የግል አዳኛ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኛ አድርገህ ተቀበል ማለት ይለያያል። ልዩነቱ ምንድን ነው? እንደ ግል አዳኛ አድርገህ ተቀበል ነው። እንደ ግል አዳኝ ቆይ ወይድን እንደ አስረስ ተቀበል ስል ምን ማለት ነው? ወይድን እንደ አስረስ ተቀበል ስል ምን ማለት ነው? እንደ ስል ይሄ ይለያላ። እንደሱ አድርገህ ተቀበል ማለት ነው እኮ። እንደዛ እኮ ነው። አሁን ኢየሱስ የግል አዳኝ ነው። ኢየሱስን እንደ ኢየሱስ አድርጌ ነው የምቀበለው።
ሁለት ኢየሱሶች አይመስሉም? ሁለት ኢየሱሶች አሉ ማለት ነው። የሆነው ቁርአን ላይና መጽሐፍ ቅዱስ ውስጥ ያለው ሲጀምር ኖ አይ አንተ እንዳንተ አባባል እኮ ነው። አሁን እሱ ሌላ ቦታ አትሂድ። አሁን ማምለጫ ነገር አታድርግ። አንተ በሁሉ ስለምትመልስልኝ እየተማርኩ ስለሆነ ገብቶሃል አይደለ? እኔ አሁን አንድ ነገር ልንገርህ። እኔ ትሬኒንጎችን እድሉን አግኝቼ ወስጃለሁ። ሙስሊም ኢቫንጀሊዝም የሚለው ሁለቱንም ኮርስ የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ ክርስቶስ በጣም እንደሚለያዩ እዛ ተናግሯል። አንተ ግን አሁን መጽሐፍ ቅዱስን ጠቅሰህ ሲታስተምር ራሱ ገርሞኛል። እንዴት ለምን አላበብክ? ለምን ጥቅም እንዳነበብክ ራሱ ወይ ለማሰራጨት ይኸውልህ አንድ ነገር ልንገርህ። ያልገባ ነገር አለ ወይ አንዴ ሸፍዬ ወደ ሌላ ነገር አትሂድ። አሁን ኢየሱስን እንደ ግል አዳኝ አድርገህ ተቀበል ሲባል ኢየሱስን አዳኝ የግል ይኸውልህ ተሳስታችኋል። ራሱ ጠይቃቸው እስቲ። ኢየሱስን የግል አዳኝ አድርገህ ተቀበል ማለት ችግር የለውም ቋንቋው። ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ግን ኢየሱስ የግል አዳኝ ሳይሆን ኢየሱስን እንደ ግል አዳኝ የግል አዳኝ አለ ሌላ ልክ እንደዛ ነው የሚሆነው። አንደኛ ነገር የንግግር ስህተት ነው። እሺ የንግግር ስህተት ነው። የግል አዳኝ የንግግር ስህተት ያንተ እኮ አይደለም እኮ ቸርች ራሱ ፕሮቴስታንቶች ጋር ስትወያይ ኢየሱስን እንደ ግል አዳኝ አድርገህ ብትቀበል ትድናለህ ይላሉ። ሲጀመር የግል አዳኝ የሚል ነገር አለ ባይብል ላይ? ኢየሱስ የግል አዳኝ ነው የሚል አለ? የለም ዝም ብለው እኮ ነው በራሱ ሲጀመር ራሱ ማለት አንደኛ እንደዛ ነው። ኢየሱስ የአዳም እንዳንተ ትምህርት ተወሽ። ኢየሱስ አዳም ያመጣው የዘላለም ሞት ነው አይደል? በሰው ልጆች ላይ ያመጣው። ኦኬ። ስለዚህ ቤዛ አሁን ለምሳሌ አንተ 100 ብር ዕዳ ቢኖርብህ መከፈል ያለበት 100 ብር ነው ወይስ 50 ብር ነው? 100 ብር ነው። ኢየሱስ ለዘላለም ሞት ቤዛ ከፍሏል? አዎ 100%። እሺ ኦኬ። ለዘላለም ነው የሞተው ኢየሱስ? አንድ ጊዜ ሞቶ ለዘላለም ነው ወይ የሞተው ነው ጥያቄው። ለዘላለም ነው ወይ የሞተው? አዎ አንድ ጊዜ ለዘላለም ነው ወይ የሞተው? ሳልቬሽኑ ስለዚህ በሶስተኛው ቀን አልተነሳም እኮ። በሶስተኛው ቀን ተነሳ። እኔ 100 ብር ዕዳ ኖሮብኝ ከዛ በኋላ ከ100 ብር ውስጥ 25 ብሩን ከፍዬ 75 ብሩን ላሽ ብልህ ምንድነው የምታደርገው? ዕዳው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው ወይ ሞተው? አንድ ጊዜ ሲሞት ለዘላለም ሞቶ በሶስተኛው ቀን ተነስቶ በአብ ቀኝ አሁን አለ እንዴ? ለዘላለም ነው የሞተው ወይስ በሶስተኛው ቀን ነው የተነሳው? ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ለሶስት ቀን የተነሳ የሚለው መጽሐፍ ቅዱስ ያልሆነውን ነገር ለምን ገባኝ። ተነሳ ግን ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ኢየሱስ ክርስቶስ አንድ ጊዜ ሞቷል ነው የሚለው መጽሐፍ ቅዱስ እኮ። ለዘላለም ነው የሞተው ወይስ ለሶስት ቀን ነው የሞተው? ጥያቄ እሱ ነው። እንዴ ለዘላለም ሞቷል እያልኩ ለዘላለም ሞቷል የሚል ባይብል ላይ የለም። ማስረጃ ካለ ትሰጠኛለህ። ጥቅስ ተኝ። እሺ ለምሳሌ ለዘላለም ነው የሞተው ኢየሱስ የሚል ከዛው ካንተ ልጠይቅህ። ከዛው ካንተ ከቁርአኑ ልጠይቅህ። ከቁርአኑ የሆነ ጥቅስ አድርጌ ሳይሆን ዝም ብሎ መሐመድ ብዬ ነጠላ ስሙን ስለጠራው ይቅርታ እንትኑን ስለማለት ችግር የለውም። መሐመድ ስንት ሰው ነው? አንድ ሰው። አንድ ጊዜ ኖሮ አንድ ጊዜ ሞቷል አይደል? አዎ። እና አንድ ጊዜ ኖሮ ሞቷል። ስለዚህ መሐመድ በዚህ ቀጣይ ፊቸር ታይም ላይ መጥቶ ይሞታል የሚል ቁርአን ላይ አለ የለም? ምኑ ላይ? የለም በለኝ። አይደለም ሞቷል ይላል። ሞቷል ነው የሚለው። በቃ ሞቷል፣ ከዚህ በኋላ መጥቶ ይሞታል ይመጣል የሚለውን ቁርአን ውስጥ እንደሌለ ሰምቻለሁ። ማለት ቦታውን ባላቅ የለም። አዎ ሙስሊሞች ሲያስተምሩ ረሱላህ ሰለላሁ የቂያማ ቀን ይቀሰቀሳሉ። ሞቷል ተቀብረዋል። ከዛ ደግሞ ይቀሰቀሳል። እኔ ጠየቁት ጥያቄ ኢየሱስ የሞተው ለዘላለም ሞት ነው ቤዛ ሲከፍል ለዘላለም ሞት ነው መከፈል የነበረበት። እንደናንተ ከሆነ አዳም ያመጣው የዘላለም ሞት ከሆነ እኮ ለዘላለም ነው የሞተው ኢየሱስ ወይስ በ3 ቀን ነው የሞተው? እሱን ነው ጠየቁ። ኢየሱስ ክርስቶስ በስጋ ሲሞት ኢየሱስ ክርስቶስ ሲሞት የመጀመሪያው ቀን ሞቶ በሶስተኛው ቀን ተነስቶ ሞቱ ወይ የድነቱ አገልግሎት መድኃኑ ሳልቬሽኑ ለዘላለም ይሰራል እኮ። ለዘላለም ሞቷል ወይ ነው ጥያቄው። አሁን ፖይንቱ ፖይንቱ ምንድነው? ኢየሱስ የሞተው ለ3 ቀን ነው ወይስ ለዘላለም ነው የሞተው ነው ጥያቄው። ለዘላለም ነው። ለ3 ቀን ነው ይላል። እስቲ አንተ ለዘላለም ነው የሚል ማስረጃ ስጠኝ አንጣለኝ። ለዘላለም መሞቱን ማኮ ታውቃለህ አይደል? መጽሐፍ ቅዱስ ብዙ ታውቃለህ ነው። ጥቅስ ስጠኝ። ብዙ ታውቃለህ ብለህ ማሸፍን አትደበቅ።
አሁን ስጠኝ ጥቅስ ስጠኝ። እኔ ለሶስት ቀን ነበር ማቀው እሺ ስጠኝ አውጣልኝ። ለሶስት ቀን ብቻ ነው የሞተው። ለሶስት ቀን ማለት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ በሶስተኛው ቀን ተነሳ ነው የሚለው። ይሄው እኔ ተሰጠው አንተ ደግሞ ለዘላለም የሚለውን ስጠኝ። እንስማ እኮ በሶስተኛው ቀን ተነሳ ማለት ለስንት ቀን ነው የቆየው? ለስንት ቀን ነው የሞተው? አንተ የሥጋ ቆይታውን ለምን ታያለህ? አንተ የነፍስ የዲን ኖ አይ የጠየቁት ጥያቄ ክርስቶስ የሞተው አካላዊ ሞት ነው አይደል? እንደ ሞተው በእናንተ ትምህርት ለቤዛው ስለዚህ ለቤዛው አካላዊ ሞት ከሆነ የሞተው በአካላዊ ሞት የሞተው ለሶስት ቀን ነው ወይስ ለዘላለም ነው የሞተው? ቤዛነቱ ለዘላለም ነው የሚሰራው። ኖ የሞተው ነው ያልኩ። ቤዛው የተከፈለው ለዘላለም ነው ወይስ ለሶስት ቀን ነው የሞተው ኢየሱስ? አዎ ለዘላለም ነው ቤዛው የተከፈለው። ኤዳም የተከፈለው እኮ ስለ ቤዛው አይደለም እኮ። ቤዛው እኮ መከፈል እኮ እንትን ነው። አሁን ቤዛው ምንድነው የተከፈለው ስትለኝ ሞት ነው የተከፈለው። የነበረው ምዳ ምንድነው? የዘላለም ሞት ነው። ለዘላለም ሞት የዘላለም ሞት የሚባል ነገር አልሞተም። የዘላለም ሞት ሞተዋል ኢየሱስ ነው ወይስ ለሶስት ቀን ነው? ለሶስት ቀን አይደለም። ስለዚህ ለሶስት ቀን ነው። ስለዚህ ለዘላለም ሞተ እኮ በሶስተኛው ቀንማ ተነሳ እኮ አይደለም። አሁን ኤሌመንተሪ ነገር እኮ ነው እንትን ያለ በቃ ይብራብ ወይ ራሲ አንዴ ኡስታዝ ራሲ በደንብ መጽሐፍ ቅዱስ አንብበ ቦታውን ደርሰ እኔ በፊት ስላነበብ እንትኑን እያየው ነበር። አንተ የምታወራቸው የመጽሐፍ ቅዱስ ጥቅሶች ትክክል ናቸው። ቦታውንም እያየው ነው። ግን አንተ ትርጉም ላይ ሲሰጥ ትርጉም ሲትመልስ እያንሻፈረ ነው። ትርጉም ላይ አይደለም የሰጠው። አንተ ኢየሱስ ለዘላለም ሞቷል የሚጠቅስ ማስረጃ ትሰጠኛለህ? ለሶስት ቀን የሚለውን መልሰጠኝ አንተ። አንደኛ ቆሮንቶስ ላይ ያለው አንደኛ ቆሮንቶስ 15:4 ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ። በሶስተኛው ቀን እኮ ነው እኮ በሶስተኛው ቀን ሲነሳ ከዛ በፊት ምን ብሏል ማለት ነው? በሶስተኛው ቀን ምን አለ ይላል? ይኸውልህ አማርኛውን በደንብ እንትን አላልከውም። በቃ ወይ አንሻፈሃል ወይ አላልክም። ይኸውልህ አላንሻፈኩትም። እስቲ ንገረኝ አንተ። በሶስተኛው ቀን ተነሳ አይደል ያልከኝ? አሁን ሲታነብ ለሶስት ቀን የሚል መጽሐፍ ቅዱስ ያለውን ምንም አታወጣም። በሶስተኛው ቀን የተነሳው ከምንድን ነው ንገረኝ። አይ ችግር የለውም ሻፊ። ከምንድን ነው የተነሳው በሶስተኛው ቀን? ከሞት። ስለዚህ ለሶስት ቀን ምን ውስጥ ነበረ? ሞቶ ነበር አልነበረም? በእናንተ ትምህርት ሞቶ ነበር። ታዲያ ምንድን ነው የምታደርገኝ ሻፊዬ? አንተ ደግሞ ታበዛዋለህ። ለሶስት ቀን ሞቶ የሚል የለም ትለኛለህ። እና ከምንድን ነው ታዲያ የተነሳው ሻፊ? እሺ በቃ ተው፣ ችግር የለውም። ከዚህ በላይ ማጨናነቁ ምንም ጥቅም የለውም። ለማንኛውም ቴንክ ዩ። አልመለስክልኝም። ምኑን ያልመለስኩልህ? ምን ጠየቀኝና ነው ያልመለስኩልህ? ምን ጠይቀኝ ነበረ? ሶስት ቀንና ሶስት ሌሊት ነው የነበረው በክርስትና ትምህርት ውስጥ። አንተ ደግሞ ኢየሱስ ለዘላለም ሞቷል የሚል ጥቅስ ማስረጃ አምጣ አልኩ። የለም አላመጣልኝም። ኖ የዘላለም ሞት ለዘላለም ሞቷል ወይ ነው ጥያቄ። በአዳም የተነሳ የዘላለም ሞት ስለመጣ ለዘላለም ሞት ቤዛ ልዋጭ ከከፈለ ካሳ ከከፈለ ወይም ደግሞ ዋስ ከሆነ ያ ነገር የሆነው የተከፈለው ነገር እዳው የተከፈለው ተመሳሳይ እዳ ነው ወይ? ተመጣጣኝ ነገር ነው ወይ? አይን ስለ አይን ጥርስ ስለ ጥርስ ይላል ባይብል ላይ። አይን ስለ አይን ጥርስ ስለ ጥርስ ይላል። ህይወት በህይወት ይከፈል ይላል። ከዛ አንፃር ኢየሱስ ለዘላለም ሞት ነው የሞተው። አይ በሶስተኛው ቀን የተነሳው ከተባለ ዋጋው አልተከፈለም ማለት ነው። ቤዛው አልተከፈለም። ያን ነበር ፖይንት የነበረው። አይ ቲንክ ሐሳቡ ከብዷል። ይብቃል ለዛሬ። ምን አልከኝ? አይደለም ሶስት ቀን አነሰ ነው። ሶስት ቀን ነው ሰነስ ቀን ነው። እኔ ማቀው ሶስት ቀን ነው ማቀው። አንተ ደግሞ ለዘላለም ነው ኢየሱስ የሞተው የሚል ነገር ማስረጃ ስጠኝ። በየቀኑ አንድ ጊዜ ፈጽሟል እኮ ነው። ዕብራውያን 7ን አውጣልኝ ይዛው። ለምን ካንተ ጋር ይከራከራለሁ እኮ? እኔ ጠየቅኩት ጥያቄ ለዘላለም ሞቷል ወይስ አልሞተም ነው። ዕብራውያን 7 ምን ያደርግልኛል? ለዘላለም ዋጋውን ሞቶ እንደከፈለ ለዘላለም መሆኑን እነግራለሁ። ዕብራውያን 7 እኮ የዘላለም ሞትን የሞተው ወይ ኢየሱስ ነው እኮ ያልኩ። የዘላለም ሞት ነው የሞተው ወይስ ለሶስት ቀን ነው የሞተው? እሺ ተክስተኝ። ለዘላለም እንደሞተ እየነገርኩ ጥቂት እየሰጠ ዕብራውያን ምዕራፍ 7 ለዘላለም ሞተ የሚል ነገር አላውቅም እኔ ሰምቼ አላውቅም። አዲስ ነው እንግዲህ። ለዘላለም ከሞተ ኢየሱስ በሶስተኛው ቀን ተነሳ ከሚለው ጋር ይጋጫል። እስቲ ለዘላለም ሞተ የሚል ተክስተኛውን ምን ላይ ላውጣልህ?
ዕብራውያን ስንት ምዕራፍ ስንት? ምዕራፍ 7ን አንብብ። ከአንድ ጀምር ዝም ብለህ አንብብ። እኔ ስላልተመቸኝ ኧረ ዝም ብለንማ አናነብም። አታዝገን። ዕብራውያን ምዕራፍ 7 እንደዛማ አናነብልህ። ስንት ላይ ነው የምትፈልገው ጥቅስ? ኖ አይ አታዝገን። ይቅርታ ከይቅርታ ጋር አለ ሻፊ ወጣ እንዴ? ሻፊ ራሱ ነው እንግዲህ ወጥቷል። ኡስታዝ ወጥቷል እኮ በቃ አይ ዝም ብሎ ነው ማለት ነው። እሺ መግባት የሚፈልጉ ሰዎች ካሉ አስገቧቸው። ከስር ሲጽፉ የነበሩ ሰዎች ከነበሩ አስገቧቸው ማለት ነው። አስረሳ አስተያየት የምትሰጠው ነገር አለ? መጨመር የምትፈልገው ነገር አለ? ያው አይ እንትን መጨመረው ነገር የለም፣ ግን ልጁ ትንሽ እርሶ ባወሩት ነገር ላይ ምንም እየተረዳው ስላልሆነ ነው። እና የመጀመሪያው ምንድነው በቀጥታ ጦስና ጥንቡሳ ስለይልብኝ አይንካብኝ ካልገባው ይተባቱ። እሺ እና ነብዩ መሐመድ አለይሂ ሰላቱ ወሰለም በሐዲሳቸው ምሽካት ላይ በተዘገበው ሐዲስ ቡኻሪ ሐዲስ 33 ላይ ማማታ ወሁወ ያለሙን አነሁ ላ ኢላሃ ኢላላህ ደኸለል ጀና የሞተ ሰው ነው የሚለው እዚህ ክፍል ላይ የሞተ ሰው ላ ኢላሃ ኢላላህን እያወቀ የሞተ ሰው ደኸለል ጀና ጀነትን ይገባል ነው ያሉት ነብዩ መሐመድ አለይሂ ሰላቱ ወሰለም። ስለዚህ ሰው በላ ኢላሃ ኢላላህ ከሞተ ብቻ ነው ጀነትን የሚያገኘው እንጂ ዛሬ ላ ኢላሃ ኢላላህ ብያለሁ ብሎ ነገ ከእስልምና ቢወጣ ጀነትን አያገኝም ማለት ነው። በላ ኢላሃ ኢላላህ ላይ የሞተ በሐቅ ላይ ሆኖ በዚህች መንገድ ላይ ሆኖ የሞተ ሰው እንትን ይላል ማለት ጀነትን ይገባል። ሌላ ላይ አቡ ሁረይራ በዘገበው ሐዲስ ነብዩ መሐመድ አለይሂ ሰላቱ ወሰለም ከዚህ አጥር ጀርባ ሆኖ ላ ኢላሃ ኢላላህ እያለ የሰማውን ሰው ወበሽር አበስሩ አሉ ቢልጀነ በጀነት አበስሩ አሉትና ሰው የሚበሰረው በላ ኢላሃ ኢላላህ ላይ ጸንቶና በሱ ላይ ሲሞት ብቻ ነውና ላ ኢላሃ ኢላላህን ከተወ እንግዲህ ጀነቱንም ያጣል ማለት ነው። እውነት ነው። ግን ኢሴንሻል ሳልቬሽን እና አክሲደንሻል ሳልቬሽን የሚባል ነገር አለ በኢስላም። ፈላ ደሩሪና ፈላ ምንድነው ሹሩጢ የሚባል አለ። ታውቃችሁ? ከምንድን ነው የዳኑት? አሁን አንድ ሰው ቢጠየቅ ከምንድን ነው? እስቲ መልሱልኝ ያ ጀማ። ምዕመናን በርቀት ዳኑ ይላል አላህ በቁርአን። አስረስ እሳትማ ወደፊት ነው። ወደፊት እኮ ነው። ጀሃነም ወደፊት ነው። የቂያማ ቀን ነው። እሱማ እንድናለን ነው የሚባለው፣ ዳንን አይባልም። አላህ ግን የሚለው ዳኑ ነው የሚለው። አፍለሃ ማለት ያው እንትን ነው። በአይታቸው እንትን ነው ሙዘከር ማን ነው ሙፍረድ ሆኖ ነው የመጣው። አፍለሃው አይደለም የሚለው አይታችሁት ከሆነ ዳኑ የሚለውን ዳነን የሚለው እንደውም ጭራሹን ሲንጉላሪ አድርጎ ነው አንድ ሙስሊም እንትን የሚለው። ከምንድን ነው የሚድን ነው ብለን ስለ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ይናገራል። በሰዓት ጉድጓድ አፋፍ ላይ ነበራቸዋል። አፋፍ ምንድነው? አስረስዬ ወደዛ የሚከት ነገር ነው። አፋፉ ምንድነው? ኢብኑ አባስ አፋፉ ምንድነው አለ ኢብኑ አባስ። አፋፉ ምንድነው አለ? ጉድጓዱ አፋፉ ላይ ያለው ወደዛ የሚዳርገህ ነገር ምንድነው? ወደ ጀሃነም የሚዳርገው አላህ ከጀሃነም ይጠብቀን። ምንድነው አፋፉ? ኩፍር፣ ሽርክ። ኢብኑ አባስ ሌላ ቀጥሉ። ኩፍር፣ ሽርክ፣ ወደዛ ሊዳርግ የሚችል ነገር ኒፋቅ፣ ሶስት አራተኛ ነው የመጨረሻ ቢዳ፣ አራት እነዚህ ነገሮች ናቸው። እና እንደዛ ነው። ከዛ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም አዳናቸዋል። አየሁ በጣም ነው ደስ የሚለው። በጣም ነው ደስ የሚለው ማለት ነው። እና እንደዛ ነው። ይሄኛው ነው። ሁለተኛው ደግሞ ሳሊቬሽን ደግሞ የትኛው ነው? ወደፊት ኢንሻአላህ የቂያማ ቀን ሹሩጥ የሚባለው ማለት ነው። ፈላ ሹሩጥ የሚባለው ነገር ነው ኢንሻአላህ። ጀሃነም ራሱ የቂያማ ቀን አሁን ዳንን ማለት አንችልም እሱ ላይ ከሆነ ማለት ነው። እሱ ላይ ደግሞ ምንድነው የሚለው አላህ በሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዚያ የተጠነቀቁትን እናድናለን። ሱረቱ ሙጃደላ ምዕራፍ 58 ቁጥር 2 ላይ ንቁ ያለ ህዝቦች እነሱ የሚድኑት ናቸው። ሁም ሙፍሊሁን ነው የሚለው የሚድኑ ናቸው። እነዛ መልእክተኛን
መልእክተኞቻችንና እነዚህ ያመኑትን እናድናለን ነው የሚለው። እናድናለን በሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ እንደዛ ነው። ከእርሱ ጋር የተወረደውን ብርሃን የተከተሉ እነርሱ የሚድኑት ናቸው። ሁሙል ሙፍሊሁን አያ ወደፊት ያለው ማለት እና እንደዚህ የመዳን ትምህርት እኛ ጋር እንትን ነው፣ ደማቅ አዋጅ ነው። ቦልድ ክሌም ነው እኛ ጋር እስልምና ጋር ያለውና በጣም ደስ የሚል ነገር ነው ያልከው ማለት ነው። የሞተ ጀነት ገባ ብለው ያሉት እንደዛ ነው። ላኢላሀ ኢለላህ ብሎ ያለ እንዲህ አይነት ትምህርት የትም ቦታ አያገኙም። አስረስ ሰምተህ ታውቃለህ? እንደዚህ አይነት እዛ ክርስ